የትግራይ ህዝብ የጥይት ድምጽ ይበቃዋል፣ እንኳን ውጊያ የጥይት ድምጽ አያስፈልገውም ብዬ እኮ ወር ሁለት ወር ሳይሞላ ነው ውጊያ የገባን። እኛ ውጊያ አንፈልግም፣ ትናንትም አንፈልግም፣ ዛሬም አንፈልግም፣ ነገም አንፈልግም ከማንም ጋር። እኛ የምንሳተፍበት ብቻ ሳይሆን የማንሳተፍበትም አንፈልግም። የዩክሬንና ራሽያ ውጊያ አንፈልግም። ሰላም ነው እኛ የምንፈልገው። ሰላም ትርፋማ ስለሚያደርገን ሰላም እንፈልጋለን። ቲፒኤልኤፍ ይሄን ቀጥተኛ ውጊያ ከመጀመሩ በፊት ስፖንሰር እያደረገ ቅድም ይነሳው መፈናቀል፣ በየቦታ ያለው ግጭት፣ ፋይናንስ አድራጊው አሰልጣኝ አቃጅ ማን ነበር ይታወቃል እኮ። ልክ ግጭቱን ከፈጠሩ በኋላ በሚዲያዎቻቸው ደግሞ በጣም በርካታ የመጠራጠር ስሜት እንዲፈጠር ይሰሩ ነበር። መከላከያ እየገነቡ መከላከያችንን ከውስጥ እያፈረሱ በየቦታው በሚፈጠረው ግጭት ደግሞ እኛ ቢዚ ስንሆን ለመዘጋጀት ለመጠቀም ሞክረዋል። አሁን ሸኔ የሚባል ከሪፎርም በፊት 4000 5000 የሌለው በየወሩ 1000 2000 እየተማረከ እየተገደለ የሚፈለፈለው ኬት ነው ሪሶርሱ? ትንሽ ከመንደር ንግግር ወጣ ብሎ ማየት ያስፈልጋል። እና የግጭቱ ዋናው መንስኤ ቲፒኤልኤፍ የፖለቲካ ሽንፈቱን እየዋለ እያደረ መቀበል ተቸገረ። እኛ መጀመሪያ እንደምታውቁት ስኪርቶ ብቻ ነው ሐሳብ ብቻ ነው ያለን። ጦሩም ታንኩም ብሩም በነሱ እጅ ነው። ካሸነፍን በኋላ ያንን ሽንፈት መቀበል ስላልቻለ ሽንፈቴን በጉልበት ላሳካው እችላለሁ፣ አንድም እያበጣበጥኳቸው ያም ካልሆነ በራሴ መትቼ በአጭር ጊዜ ውስጥ እኮ ነው ይሄን መንግስት እናፈርሰዋለን ብለው በግልጽ ይናገሩ ነበር። መንግስት ጥላለው፣ ሀገር አፈርሳለሁ፣ ህዝብ አናክሳለሁ፣ ይሄ እንዲሳካ ሲኦልም ገባለሁ ብሎ ተነሱ። ተው አያዋጣም። እየተዋጋን እንኳን ታስታውሱ ከሆነ 2-3 ቀን አልቲማተም እያልን ይቁም እጃችሁ ስጡ ይቅር እንል ነበር። ታስታውሱ ከሆነ እየተዋጋን እና መጀመሪያ ለምን ተዋጋችሁ የሚል ሐሳብ ያለው ሰው ካለ እኛ አልተዋጋንም ተከላከልን እንጂ ታንካችንን ጀነራላችንን ወታደራችንን በተኛበት በገዛ ቤተሰቡ አፍነው በሺ የሚቆጠር ሰው ይዘውብን ንብረት ስለተያዘብን ልንከላከል ተቋማችን ሄድን። ሀብታችንን የተያዘብንን ሰው አስመለስን። እንዳንወጣ ደግሞ ህዝቡ ተቸገርኩ አለ። ከዚያ በፊት ታስታውሳላችሁ በተደጋጋሚ መውጣት እናስብ ነበርኛ። ምን ሰጋባቸው ኤሪያ ስላለ አትወጡም የተባልነው በቲፒኤልኤፍ ነው። ሰው እያስተኙ አትወጡም አሉ። እንዳንወጣ ደግሞ መንገድ፣ መብራት፣ ውሃ፣ ጤና ችግር አለ ተባል። ህዝባችን ነው ብለን ቢሊየንስ መድበን ስንሰራ እኛ ልማት እየሰራን እነሱ ሌላ ዝግጅት ያደርጉ ነበር። በዓለም ሚዲያ ደግሞ ካምፔን ይደረግብናል። ምን አጨቃጨቀን? እኛ የኛ መኖር ካልተመቻቸው ሲፈልጉን እንገናኛለን ብለን ስንወጣ ደግሞ አሁን ነው ጊዜው ብለው በማስ በሰልፍ እንደ ያው የምታውቁትን አይነት ጦርነት አካሄዱ። ያኔም ተከላክለን ወደ ክልል ከመለስናቸው በኋላ ከዚህ በኋላ እንቀጥልም ብንቀጥልም በኋላ ረሃብ፣ ስደት፣ መፈናቀል ምናምን ይበጣና ተጨማሪ ጣጣ ነው የሚመጣብን ብለን ቆም። በሂደት ውስጥ እኛ የተከተልነው መንገድ በተቻለ መጠን አንድም ቀን ብትሆን ኢትዮጵያ ሰላም እንድታገኝ። ይሄ ብቻ አይደለም። ሪፎርሙ ከመጣ በኋላ እኮ ኤርትራ ያሉ ግንቦት ሰባት፣ ኦነግ፣ ኢሃፓ ሌላ ስማቸው ብዙ የሆኑ ፓርቲዎች ኑ ግቡ በጋራ ሀገርና ልማ አላልንም እንዴ? አስገብተናል እኮ። ሽግግሩን ቅድም የነካካውት ጉዳይ በምርጫ በዲሞክራሲያዊ መንገድ የኢትዮጵያ ተሰልፈው ከመረጠን በኋላ ግድ የለም ብቻችንንማ አንመራም፣ በፌደራልም በክልልም የሚፎካከሩ ፓርቲዎች ምርጫ ከተወዳደሩ ይግቡ ብለን ፓርቲዎች እኮ ካቢኔ አባላት ናቸው። 3 የካቢኔ አባላት እኮ የሚፎካከሩ ፓርቲዎች ናቸው። በዓለም ላይ አሸንፎ ሲት ሼር የሚያደርግ አንድ ፓርቲ አታገኝም። ከተሸነፈ ሼር ያደርጋል፣ ካሸነፈ ግን አያደርግም። ይቅር ባህል ይቀር፣ አብረን እንስራ ነው ዓላማ።
we don't regret መጠናከር አለበት። አንዳንዶቹ ግጭት በገጠመን ወቅት እዚህ ፓርላማ ያሉ ሰዎች ጭምር ከብልጽግና አባል ባልተለየ ሁኔታ ኢትዮጵያን ሊከላከሉ ተሰልፈዋል። ለዚህ ፓርቲ የሚለው ጉዳይ ሁሉ ጊዜ የማይሰራ አንዳንዴ በትብብር ልንሰራ የምንችልባቸው ሁኔታዎች እንዳሉ ስለሚያመላክት ስልጣን ብንጋራ ችግር የለውም። አብረን ሀገር ብናለማ ብናቀና ችግር የለውም። ምንድነው የነበረው ችግር ያላችሁ እንደሆነ ጽንፈኝነት፣ ጥላቻ፣ ብሔር መጥላት፣ ሰው መጥላት። ጥላቻ መርዝ ነው። ይኸውላችሁ ባለፉት 50 ዓመታት ዩናይትድ አረብ ኤሚሬት የሚባል ሀገር በተለምዶ ዱባይ አቡዳቢ የሚባለው ሀገር ሼክ ዛይድ ጀምረውት አሁን ሼክ መሐመድ የሚሉት ሀገር በ50 ዓመት ውስጥ ዱባይን ከአፈር ወደ ወርቅነት ቀየረ። ከድንኳን ታይቶ ወደማይጠገቡ ህንጻዎች ቀየረ። በልቶ መጥገብ ሳይሆን እንደኛ 100 ሚሊዮን ቁጥር ያለው ህዝብም የሚያበላ ሀብት ፈጠሩ። በ50 ዓመት ውስጥ ከምንም ተነስተው እጅግ አስደማሚ ውብ በዓለም ተመራጭ ሀገር ፈጠሩ። የሚያደምጥ የሚከተል የሚያግዝ ልማት የማያደናቅፍ ህዝብና የሚሰሩ አመራሮች ተባብረው ሀገራቸውን ቀየሩ። ይሄን ቁጥርኛ ጋምጡት። ቲፒኤልኤፍ ሲደመር ሲቀነስ 48 47 49 ዓመት ታግሏል። ቢያንስ ትግራይን ከ81 ጀምሮ እስካሁን እያስተዳደረ ነው። 30 ምናምን ዓመት ባለፉት 50 ዓመታት ወይም 48 ዓመታት የቲፒኤልኤፍ ትግል የትግራይ ህዝብ ምን አተረፈ ካላችሁ ጥላቻ፣ ጦርነት፣ ልመና። የዛሬ 50 ዓመትም ችግር አሁንም ችግር። የዛሬ 50 ዓመትም ኢንፍራስትራክቸር የለም ዛሬም የለም። የዛሬ 50 ዓመትም ስደት አለ አሁንም ስደት አለ። አንዳንዶች በ50 ሀገር የሌላ ሀገር ያደርጋሉ፣ በቁጥርም በስፋትም ከትግራይ የሚያንሱ። አንዳንዶች ደግሞ እነሱ 50 ዓመት ኮብራ ይቀያይራሉ፣ ሰው እዛው ነው። በቲፒኤልኤፍ አጠቃላይ ትግል 1000 2000 5000 10000 የዛ አካባቢ ሰዎች ኮብራ ነጥተው ሊሆን ይችላል። የትግራይ ህዝብ ግን ምንም አላገኘም። ይሄን እንኳን ቆሞ ለማሰብ ይሄን እንኳን ቆሞ የኛ መፈጠር ምንድነው ቲፒኤልኤፍ ከናካቴው ባይፈጠር የትግራይ ህዝብ ምን ያጣ ነበር ብሎ እንኳን ለማሰብ ዝግጁ አይደለም። ከናካቴው ባይፈጠር አንዳንዶች አሁንም ፓርቲ ስንሆን በእኛ ፕሬዘንስ በእኛ መፈጠር በህዝባችን ላይ ምን ቫልዩ አድ እናደርጋለን የሚለው አብረን ካላየን በስተቀር መፈጠርና እድሜ መቁጠር ብቻ ዋጋ የለውም። እና ጦርነቱ ሲጀመርም የኛ አይደለም፣ እየለመን ነው። አትችሉም አይችሉም ተብለን ያ ብዙዎች ልካችንን ስለማያውቁ በልካቸው እያሰቡ የሚሞክሩት ጉዳይ ነው። ያኔም ዛሬም ያለው የኛ መሻት በውጊያ የተገኘውን ድል በሰላም መድገም ነው። በውጊያ አትፈርስም ብለን ሀገር አስቀጥለናል። ኢትዮጵያ በልማት ጎዳና ላይ ነው ያለችው፣ ጥያቄ የለውም። ይሄ ብዙ ፈተናዎች መቋቋም የሚችል ተቋም እየገነባች ነው፣ ጥያቄ የለውም። አይታችሁታል። ለልጆቻችን ቁርሾ አንተው፣ ጥላቻ አንተው። እኛ ዋጥ አድርገን ኢሞሽናችንን ወደ ሰላም እንሄድ። ምን ፈልገው ይሄንን ነው። ከቲፒኤልኤፍም ከማንም ሰው ሰላም ፈላጊ ከሆነ ሰው ሁሉ ጋር ሰላም ነው የምንፈልገው፣ ከማንም ጋር። ለምን? ከእያንዳንዷ የሰላም ቀን ትርፍ ስለምናገኝ። ጥቂት ይተኮሳል፣ ዶላር ነው። ሰው ይሞታል፣ ወጣት ነው። ሽማግሌ እኮ አለ ይሞተው፣ ወጣት ነው። ሊሰራ የሚችል ሰው ይሞተው፣ በዛም ሞተ በዚህም ሞተ፣ ያው ነው። ማስቀረት የሚቻል ከሆነ ለሰላም መቆም ችግር የለውም። ይሄ እንደተጠበቀ ሆኖ ናይጄሪያ ተገናኙ፣ ሶማሊያ ተገናኙ፣ አውስትራሊያ ተገናኙ፣ ሶሪያ ተገናኙ የሚባል ተረት ግን ተረት ነው። እሱ ተረት ነው። አጋጣሚ ናይጄሪያ በነበርኩበት ጊዜ እኔ ከናይጄሪያ መንግስት ጋር በነበረ ንግግር በጣም በርካታ ኢሹስ ነበረን። እንደ አጋጣሚ ሆኖ ለአንዲት ሰከንድ ቲፒኤልኤፍ የሚል ወርድ አልተነሳም።
እነሱን ኮንሰርናቸው አልነበረም። እንደውም እንደ አልፎ አልፎ እንደምንጠየቀው የሰሜን ጉዳይ ምን ሆነ አላሉንም። ሌሎች ጉዳዮች ነው ጊዜ አባከን ነው። ግን ናይጄሪያ፣ ሶሪያ፣ ሶማሊያ እየተባለ ይነገራል። እሱ ስህተት ነው። ክቡር ዶክተር ጫኔ ላነሱት ያው ናቸው ላነሱት ጉዳይ ፓርላማው ብቻ ሳይሆን የኢትዮጵያ ሕዝብም ንግግር ሰላም የሚፈልግ ቢሆንም የማወቅ መብት አለ እና ብልጽግና ተሰብስቦ ከእንግዲህ በኋላ ያለውን ጉዟችን እንዴት ነው የምንፈታው ብሎ አሁን ወጥተው የሚያሙትም ጭምር ባሉበት ስብሰባ ላይ በስራ አስፈጻሚ ኮሚቴ አቋቁሟል። ክቡር አቶ ደመቀ መኮንን የሚመሩት ኮሚቴ ሰላሙን በሚመለከት ኢትዮጵያ ምን ትፈልጋለች? ዝም ብሎ ድርድር አይካሄድም። ብዙ ስራ አለ። ምን ሲሳካ ነው የምንነጋገረው? እንዴት ነው የምንነጋገረው የሚለውን ጉዳይ የሚያጠና ኮሚቴ ተቋቁሞ ኮሚቴው ሲያጠና ቆይቷል። እስከዛሬ ድረስ እስካሁን ለስራ አስፈጻሚ ሪፖርት አላቀረበም። ምናልባት በሚቀጥሉት 15 ቀናት እንጠብቃለን። ኮሚቴው ሪፖርት ይዞ ሲቀርብ 1 2 3 4 ሲሟሉልኝ ንግግር ማድረግ ይችላልው። በዚያ ሳይድ ይሄ እንዲሟላ ፈልጋለሁ፣ እኔ ደግሞ ይሄን አረጋለሁ፣ ለሰላም ስለ ይሄን ዋጋ ከፍላለሁ የሚል ሐሳብ ሲመጣ ለህዝባችን በግልጽ እናውጃለን። የሚደራደረው ኮሚቴ ይሄው ኮሚቴ ነው። እኔ ናይጄሪያ ሄጄ ሶማሊያ ሄጄ የምገናኝበት ምን ምክንያት የለም። ተመድቧል ኮሚቴ አጥንቶ አውቆ የሚሰራ እና ብዙ ጊዜ ያው እኛ ስንናገር ስለ ስንዴ ሰው አያምንም። ዶክተር አኪና ዲሲና ሲናገሩ ሰው የሚያምነው ኢትዮጵያዊ እንደዚህ ነው እናደርጋለን። በትዊተር ሲነገር ነው እንጂ የሚታመነው እኛ ስንል አይታመንም። የኢንትሪግ የኮንስፓይረሲ ፖለቲካ ልምምድ ስላለን ሁሉም በዛ ይታያል። እኛ ውጊያ አልደበቅንም እኮ ውጊያ መጥቷል፣ አገር ተደፍሯል፣ በቃ ከእንግዲህ በኋላ እንዋጋለን ብለን ለህዝባችን ነግረን ውጊያ የገባን ሰዎች አሁን ሰላም ለማምጣት ምን አስደበቀን? ሰላም የሚደበቅ ነገር ነው እንዴ? ለውጊያውም እንኳን አልደበቅንም። ዝም ብሎ መሰቃየት አያስፈልግም። ጊዜው ሲደርስ እና ንግግር ሲጀመር እንናገራለን። እኛ ብዙ ነው እንትኑ አሉባልታው፣ ስሞታው፣ ሽኩቻው ምናምን ብዙ ነው። ያ እንደተጠበቀው ሆኖ ግን አማራ ሳያቅ ለተባለው ስህተት ነው። ቲፒኤልኤፍ የአማራ ጠላት ሳይሆን የኢትዮጵያ ጠላት ነው። የተዋጋውም ኢትዮጵያ ነው፣ የሞተው ኢትዮጵያ ነው። ይሄ ዝም ብሎ ነገር ሰንጥቆ ለራስ መውሰድ ትክክል አይደለም። አማራ የሚደራደር ከሆነ አማራ ብቻ ይዋጋ። እዛ የሞተ ያለው ኢትዮጵያዊ ነው፣ የሚደራደረውም ኢትዮጵያዊ ነው። ጠላቱም የኢትዮጵያ ነው። በአማራ የሚቆም አይደለም እኮ አማራን ቆርጥሞ ኦሮሞን ቆርጥሞ የሚቆም አይደለም። ከጨረሰን ይቀጥላው ሌላ ጎረቤት ሀገር እና ለብቻ የተሰራ ስራ የለም፣ የብቻ ጠላት የለም። በጋራ እንሰራዋለን። አጋጣሚ ሆኖ በዚህ ፕላን ባይሆንም አቶ ደመቀ ናቸው ኮሚቴው የሚመሩት። ሌላ አማራ ፈልገን ካላመጣን በስተቀር የአማራን ጥቅም እና ሁኔታ ይገነዘባሉ። ሌሎችም ሰዎች አሉበት፣ አማራ ተወላጆች ሆኖም ሌሎች ሰዎች አሉበት፣ አፋሮችም አሉበት፣ ሶማሌዎችም አሉበት። ኮሚቴ ውስጥ በጋራ እየሰሩ ነው። እኛ የምናስበው የኢትዮጵያ ችግር፣ የኢትዮጵያ ዕዳ፣ የኢትዮጵያ ፍዳ ነው። ኢትዮጵያውያን በጋራ እንቋቋማለን ብለን የምናስበው እና ነገሩን ዝም ብሎ ወደታች ማውረድ ጥሩ አይደለም። ባይዘዌ ለፖለቲካ ስንናገር እዛ ሰራዊቱ ጋር የሚያመጣውን ችግር ማሰብ ጥሩ ነው። እየሞተ ያለው በፀሐይ የተቃጠለ ያለውን ሰው ምንም አያገባህም ካልነው አደገኛ ነው፣ በኋላ ችግር ያስከትላልና በዛ ማየት ጠቃሚ ይሆናል። የኢትዮጵያ መንግስት፣ የኢትዮጵያ ሕዝብ ፍላጎት ግን አንድም ጥይት ኢትዮጵያ ውስጥ እንዳይተኮስ ነው። ለጥይት የሚወጣው ዶላር ለመድኃኒት ለግንባታ እንዲውል ማድረግ ነው። የኛም የሕዝባችንን ፍላጎት። ማን ነው ጦርነትን አለ ልክ የሚያስጨው መዋጋት የማይችለው? ስንዋጋ የለም ስንመለስ ተዋጉ ይለናል። ብዙ በቃ ዓለም ላይ የምትሰሙት አሁን የትን ተቀምጦ በያገሩ ውጊያ ይላል። ውጊያ ሰፈር ሳይደርስ ማለት ነው። ውጊያ እኛ አንወድም፣ በጣም ነው ውጊያ የምንጠላው። እኔ በ14 ዓመቴ ነው ክላሽ የተሸከምኩት፣ አውቀዋለሁ እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ ይበላ ወንድም ይበላ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልገው። ማን ነው ውጊያ የሚወደው? ውጊያን የማያውቅ ሰው ብቻ ነው ውጊያ የሚፈልገው። እና ሰላም እንፈልጋለን ማለታችን የተደበቀ ድርድር እናደርጋለን ማለታችን አይደለም። የተደበቀ ድርድርም ኩፍር የለውም።
አሁን ተደራድረን ለምሳሌ መብራት ይገባላችኋል ብሎ መንግስት ቢወስን አሁን ሰሞኑን እንደሚወራው አይታይም እንዴ? መብራት እኔ አላስገባ መቼም ስንት ሰው አለ የሚያስገባ መደበቅ እኮ አይቻልም። እና ደብቆ ድርድር ደብቆ ምናምን የሚባል ነገር ብዙ ቦታ የለውም። ግን ለሰላም እስከሆነ ድረስ እናንተ በርቱ፣ አይዟችሁ፣ ሞክሩ፣ አቅማችሁ እስከቻለ ድረስ ሰላም አምጡ ነው ማለት ያለባችሁ። ትክክለኛውም የፓርላማ ጋይዳንስ መሆን ያለበት ወደ ሰላም ሂዱ፣ ኢኮኖሚ የለንም፣ ብዙ ድሃ አለ፣ ኢንፍሌሽን አለ የሚባል ምክር ቢሆን ይበልጥ ጠቃሚ ይመስለኛል። ይሄ እንደተጠበቀ ሆኖ የጸጥታ ተቋማት ዝግጅታቸው ምን ይመስላል የሚል ተነስቷል። የኛ የጸጥታ ተቋም ለቲፒኤልኤፍ አይደለም የሚዘጋጀው። የኛ የጸጥታ ተቋም ቲፒኤልኤፍን የሚልከውም የሚያስበውም የሚመኘውም የኢትዮጵያን ሕልውና እገዳደራለሁ ካለ ኢትዮጵያ የተባለች ድንቅና ታሪካዊ ሀገር አጽንቶ ለማስቀጠል ነው የሚዘጋጀው። የሰፈር ዝግጅት ብቻ አናረግም። ይሄማ ሞኛ ሐሳብ ነው። አርሚ አዘጋጅተን ቲፒኤልኤፍ ጋር በሰላም ቢያልቅ እናፈርሰዋለን ማለት ነው። እንደዛ ነው። ቲፒኤልኤፍን የላከው እኮ ተላላኪ ይፈልጋል። እና ዝግጅቱ ኢትዮጵያን ለማስቀጠል ነው። እንዳያችሁት ደግሞ ጅማሮ ጥሩ ነው። ብዙ ስራ ይጠበቅብናል። ምንም ጥያቄ የለውም። ገና ነው። ቢያንስ ግን አሁን ያለው አርሚ ቲፒኤልኤፍ ካለበት 2-3 እጥፍ በቁጥርም በቴክኖሎጂም በአቅምም ይሻላል። ይሄ ጥርጣሬ የለውም። ይሄ በቂ ነው አይደለም። በየቀኑ የሚወለድ ዕውቀትና ብቃት ስላለ አብረን ማደግ አለብን፣ መማር አለብን፣ ማደግ አለብን። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት፣ ታላቅ ሀገር ናት፣ ስመጥር ሀገር ናት። ልጆቿ ስላልገባቸው ቢያረክሷትም በአፍሪካ ቁንጮ የሆነች ሀገር ናት። መቀጠል አለባት። እሷን የሚያስቀጥል ተቋም ይገነባል። በዚህ አግባብ ማየት ጥሩ ነው። ተቋም ሲባል ግን ዶክተር እንዳነሱት የፊዚካል ውጊያውን የሚከላከል ብቻ አይደለም። የቨርቹዋል ውጊያው ከፊዚካል ውጊያው እየበለጠ ነው። ለምሳሌ ዘንድሮ በሳይበር ክራይም የደረሰው ዳሜጅ በዓለም አቀፍ ደረጃ ከምን ገምተው በላይ ነው። 16 ቢሊዮን ዶላር በቀን በሳምንት አይደለም በቀን በሳይበር ዎርፌር ጥቃት ዳሜጅ ይደርስበታል። በቀን በአንድ ሰዓት ውስጥ 685 ሚሊዮን ዶላር ጥቃት ይደርሳል በዓለም ላይ። በአንድ ሰከንድ 11 ሚሊዮን፣ በአንድ ደቂቃ 11 ሚሊዮን፣ በአንድ ሰከንድ ደግሞ 190 ሺህ ዶላር የሚያክል ዳሜጅ ይደርሳል በዓለም ላይ። 11 ቢሊዮን ዶላር በቀን ማለት ቀላል ነገር አይደለም። እኛ ከተዋጋንበት ውጊያ ሀብት በብዙ እጥፍ ይበልጣል። ኢትዮጵያ ላይ ባለፉት 9 ወራት ብቻ 5860 ገደማ የቨርቹዋል አታክ ተካሂደዋል። ኦልሞስት 6000 አታክ ደርሶብናል። በሚሊየንስ ብር ያጣንበታል፣ በቢሊየንስ ሴቭ ያደረግንበታል። እሳቸው እንዳነሱት ዋናው ፋይናንሻል ሴክተር፣ አይሲቲ ኢንፍራስትራክቸር እና ደግሞ ሎ ኢንፎርስመንት ኤጀንሲስ መንግስት ተቋማት እና ፕሮጀክቶቻችን በብዙ መንገድ ይሞከራሉ። ፕሮፋይሊንግ ላይ የሚሰራ ስራ አለ። ሳይበር ኤክስፕሎይት ለማድረግ የሚሰራ ስራ አለ። ሳይበር ዎርፌር አለ። ለምሳሌ ኮሮና መጣ፣ እኛ እንኳን ብዙ ችግር የለውም። አፍሪካ ግን በየሜዳው ሬሳ ይታያል፣ በሚሊየንስ ይሞታሉ ተባለ። እኛ ደጋጎች ነን። ከዚህ ሰውን አንሰማም፣ ከውጭ ሰውን ስለምንሰማ ሁሉም ሙያተኛ የሚባል አፍሪካ በየመንገዱ ይሞታል እያለ ሪፖርት ጽሑፍ ያወጣ ነበር። ሞትን እንዴ? ፈጣሪ እኮ ደግ ነው፣ አልሞትንም። አሁን ደግሞ ችግር አለ ዓለም ላይ። ችግሩ ወደዚህ ኤክስፖርት ሲያደርጉት አፍሪካ በረሃብ ምክንያት ይሰደዳል እያሉን ነው። እነሱ የማይራቡ የማይቸገሩ ነገር ነው ይመስላቸው፣ ግን አይደለም። እንደዚህ አይነት አጀንዳ ኤክስፖርት አድርጎ ሞኞች እያጫወቱ ሰርቫይ ማድረግ ፍላጎት እዚህም እዛም አለ። ተሰብስበው ኮንፈረንስ ምናምን ብሎ ተቀምጦ ሳያፍር እኮ ነው አፍሪካ በረሃብ ትሰደዳለች ይላል። አፍሪካ ኤክስፖርት ብታደርግስ? እንደዚህ አይነት ጫወታዎች አሁን ድርድር እንደሚባለው ለምሳሌ ድርድር በጣም ይገርመኛል። እኔ ክራፍት የሚደረግበት መንገድ አዚፍ ለሰላም መነጋገር የከፋ ነገር የሆነ ይመስል ሆም ብሎ ቁጭ ብሎ የሚሰራ ሰው አለ። ለምን? በውስጣችን መጠራጠር፣ በውስጣችን መባላት ለመፍጠር የሚደረግ ሙከራ ነው።
እና ሰላምን በሚመለከት በቨርቹዋልም በፊዚካልም የሚደረግ ማንኛውም ጥቃት አቅም በፈቀደ መጠን ለመከላከልና ኢትዮጵያን እንደ ሀገር ለማስቀጠል የተሰራ ነው ያለው። ይሄ እንደተጠበቀ ሆኖ በሰላም የሚገኝ ማንኛውም ድል ደግሞ ካለ ማንኛውም ደግሞ ውጤት ካለ ማክሲመም ሰላም ለማምጣት እንሰራለን። አሁን ሪፖርት አስፈጻሚ ሲቀርብ ወዲያው ለህዝባችን ዲክለር እናደርጋለን። በእነዚህ ፖይንቶች ለመነጋገር ዝግጁ ነን ብለን ለመነጋገር እኮ የምንፈልግበት ምክንያት በጣም ብዙ ነው። ዓለም በሙሉ እኮ ነው የሚያናግረን። እናንተን የሚያክል ሀገር እንዴት ራሱን ችግር አይፈታም እያለ እኮ ዓለም በሙሉ ያናግረናል። አይ ግድ የለም እኛ እንዋጋለን አይባልም። ከዓለም ጋር እኮ የምንኖረው በዚህ በኩል እየለመንክ በዚህ በኩል ደግሞ እየፎከርክ እንዴት ይሆናል? አይሆንም። የግል ክብር ብቻ ሳይሆን የሀገር ጥቅም ይጎዳል። ይሄን ታሳቢ ያደረገ አካሄድ መሄድ ጥሩ ነው። ሰላም ከመጣ ነምበር 1 ተጠቃሚ ትግራይ ነው። አንደኛው መፈናቀል ብላለች እህቴ፣ አንደኛ የሚጠቀመው የትግራይ ህዝብ ነው። ከፍተኛ ችግር ላይ ስለሆነ ይሄ ፓርላማም ለዚያ ህዝብ መቆርቆር አለበት። ከሆነ ድንበር ቦታ ብቻ ሳይሆን ትግራይ ላይ ስደት፣ ረሃብ፣ ችግር እየበዛ ነው። ሰዎቹ እንደው ደንታ የላቸውም። ጄኔሬተራቸው ነዳጅ ካገኘ እነሱ የፓወር ጉዳይ ኢሹዋቸው አይደለም። እነሱ እንደው ውሃ ካገኙ ኢሹዋቸው አይደለም። ህዝቡ ይጎዳል መሃል ላይ ብሎ ማሰብ ከሁላችንም ይጠበቅ መሰለኝ እና በዚህ አግባብ ብናይ በሰላሙ ትግራይ ከተጠቀመ በኋላ አፋርም አማራም ኦሮሚያም ደቡብም ሁሉም ይጠቀማል። ኢትዮጵያም ጎረቤትም ይጠቀማል። ብዙ እኮ ቢነግደው በዚህ ጦርነት እኮ ብዙ ቢነግድ ሰው አለ። ቀጠናው ላይ የሚያቀባብል አለ። ለዛ ሁሉ መፍትሄ ይሆናል። እንግዲህ እኛ ሰላም ፈለግን ማለት እኛ ለሰላም ተጋን ማለት በዚያው ልክ ግብረ መልስ እናገኛለን ማለት ላይሆን ይችላል። እኛ ግን ሁሉ ጊዜ የምናውጀው ሰላም ነው። ምን ለምነው ለሰላም ነው። ሰላምን አልፈልግም ኢትዮጵያን አፈርሳለሁ ብሎ ከመጣ ደግሞ እኔን ካፈረስከኝ በኋላ አትችልም ብለን እንከላከላለን። ይሄ ያደረግነው የምናደርገው ጉዳይ ነው ማለት ነው እና ሰላምን ኮምፕሮማይዝ ማድረግ ተገቢ አይደለም። በዚህ አይነት ማየት ጥሩ ነው። ሽንቱን ግን ተው አሉባልታውን ወሬው እንተው። እሱ ሊከፋፍለን ነው፣ ጥቅም የለውም። ሲደርስና ሲያስፈልግ በግልጽ የምናየውና የምንሰማው ይሆናል። ከህግ ማስከበር ጋር ተያይዞ የተነሳው ጥያቄ በመጀመሪያ የህግ ማስከበሩ ስራ የተጀመረው የብልጽግና አባላት ሆናችሁ ጉባኤ የተሳተፋችሁ ሰዎች እንደምታስታውሱት ጉባኤው ላይ አንዱ አጀንዳ ንግግር ህዝባችንን እናድምጥ፣ የህዝባችንን ስሜት እንረዳ ብለን ጉባኤ ዛሬ ጨርሰን በማግስቱ ሴንትራል ኮሚቴ ስብሰባ ነበር። ስብሰባችን ላይ መጀመሪያው አጀንዳ የተወያየንበት ህዝባችን ጋር ከንወያይ ህዝባችንን እናነጋግር። አሁን ከዚህ ጉባኤ ህዝቡ ይጠብቃል ብዙ ነገር፣ ምን እንደሚለን እንስማ ብለን ሁሉም ሰው ተሰማርቶ ውይይት ተካሄደ። በሀገር ደረጃ ብዙ ጉዳይ ተነስቷል፣ ግን 3 አንኳር ጉዳይ ተነሳ። አንድ ሰላም ሚል ከሰላም ጋር የሚያያዝ ጉዳይ ሁሉ ጋር ተነስቷል ከጫፍ ጫፍ። ሁለተኛ የዋጋ ግሽበት፣ ኑሮ ውድነት ተቸገርን፣ እኛ መርጠናቸዋል፣ እንድትሰሩልን እንፈልጋለን፣ ግን ባካችሁን መፍትሄ አምጡ የሚል በጣም ከፍተኛ ጥያቄ ነበር። ሶስተኛው መልካም አስተዳደር፣ በኑሮ ውድነት ላይ ሌቦች አስቸገሩን፣ የማይሰሩ ሰዎች አስቸገሩን፣ ይህንን ነገር መንግስት አንድ ነገር ያድርግልን የሚል ጥያቄ ነበር። ብዙ ጉዳይ አለ፣ ግን ዋናው 3ቱ ይሄ ነበር። ይሄን ሴንትራል ኮሚቴው ከተመለሰ በኋላ ከተወያየን በኋላ ጥናት እንዲጠና አደረግን በሀገር ደረጃ። ጥናቱን በጋራ ስናይ ኦሮሚያ፣ አማራ፣ ቤንሻንጉል 3ቱ ላይ በጣም ሰፋ ያለ ከሰላም ጋር የሚያያዝ ችግር አለ። አዲስ አበባ ደግሞ ቀማኞች በሞተር ሳይክል እየሄዱ ሞባይል የሚቀሙ፣ በሞተር ሳይክል እየሄዱ ቦርሳ የሚቀሙ ከመቀማት ጋር የሚያያዝና የጠላት ደግሞ ኤጀንት የሆኑ ሰዎች በስፋት አሉ። አምስተኛው ሶማሌ ነው። ሶማሌ ኮንትሮባንድና አልሸባብ አሁን ፎከሱ ሰሜን ስለሆነ ወደዚህ ኔትወርክ እያስፋፋ ነው እና አልሸባብ አለ፣ ኮንትሮባንድ አለ። እነዚህ 5 ላይ ፎከስ አድርገን ሌሎቹም ደግሞ ስራቸውን ይስሩ የሚል ስምምነት አደረግን። ይሄ ኦልሞስት 1 ወር ተኩል 2 ወር ሊሆን ይችላል ከዚያ ውይይት በኋላ የተደረገ ነው።
በዚህ 2 ወር ተኩል ሲግኒፊካንት ኦፕሬሽን የተካሄደው ኦሮሚያ ክልል ነው። ኦሮሚያ ክልል ከ1000 ሰው በላይ የሸኔ አባላት ተገለዋል። በሁለት ውስጥ በብዙ ሺህ ተማርከዋል። በጣም ሲግኒፊካንት የሚባል ውጤታማ ስራ አንዱ የተሰራው ኦሮሚያ ነው። ሁለተኛው አማራ ክልል ነው። አዲስ አበባ ላይም ሰፊ ስራ ተሰርቷል። በቤኒሻንጉልም ሰፊ ስራ ተሰርቷል። በአልሸባብና ኮንትሮባንድም ተሰርቷል። በድምሩ የገመገምነው በባለፈው ከህዝብ ውይይት በኋላ ሰላም ማረጋገጥ፣ ሰላም ማስከበር፣ ህግ ማስከበር ስራችን ውጤት እያመጣ ነው ገመገምንና ህዝቡን ደሞ እናወያየዋል። ህዝቡን ደሞ አወያይተን በቅርቡ በነበረው ሪፖርት የሰማሁት ከጫፍ ጫፍ የኢትዮጵያ ደስተኛ ነው። አማራ ክልል ብቻ ሳይሆን ምዕራብ ጎጃም በጣም ደስተኛ ነው በሰላም ማስከበሩ። ይሄን ክብራቱ ክርስቲያን ከተቻለ ሄደው ቢያወያዩ፣ ጠፍተዋል አይመጡም እየተባለ ስለሆነ ሄደው ቢያወያዩ፣ እውነቴን ነው ሰሞኑን ጠፍተዋል የሚል አሜቶች ሰምቼ ነው፣ ቢያወያዩ ይሰሙታል። ደስተኛ ነው። ለምን ደስተኛ ሆነ ያላችሁ እንደሆነ አማራ ክልል እናቶች መተኛት አይችሉም። ማታ ማታ ልክ እንደ ጨቢ ነው በቃ ጥይት ሲንጣጣ ነው የሚያድረው። በየከተማው ልክ በመናመርት ይመስል በዶላር የማይመጣ ይመስል ጠላት ጎኑ ተቀምጦ ተከበብ ያለው እያለ ዝም ብሎ ሲተኩስ ነው የሚያድረው። ሰው ይጨነቃል። የወጣ ልጅ ካለ ይጨነቃል። ይሄን ደግሞ እናንተ በደንብ ታውቁታላችሁ። ወደ ኦፕሬሽን ሳንገባ ከተቻለ በሰላማዊ መንገድ ይፈታ እና ሞክሯል። ክብራቱ ክርስቲያን እኔ ባለኝ መረጃ ከአማራ ክልል ፕሬዝዳንት ጋር እርሶ ራሶ በሰላም አስገባለሁ ብለው ውይይት አድርገው ሙከራ እንዳደረጉ አውቃለሁ። እርሶ ራሶ ተነግሮኝ ይሞክሩ፣ ከተቻለ ሰላም ነው የሚሻለው። ሳንያያዝ ምናምን በሰላም ካለቀ ጉዳዩ ይሞክሩ ብዬ እርሶ እንኳን እንደሞከሩ አውቃለሁ። አሁን ሳይሆን ቀደም ብሎ በነበረው ሁኔታ ማለት ነው። እና በሰላም የሚመጣ ነገር ካለ ከደስታ በላይ ምን ያደርግልናል? እኛ ገንዘብ እኮ የሚወጣው ከህይወት ብቻ ሳይሆን ከትንሿ ነገር ጀምሮ ኪሳራ ነው፣ አስፈላጊ አይደለም። ግን ሰላሙን ስለሚሄድበት ግሽበት ላይ ቅድም እንዳነሳሁት ጓሮ አትክልት ያለው ከዚህ ጊዜ በኋላ እኮ ነው ጓሮ ብለን ቤተ መንግስት የሰራ ነው። ቅድም ያነሳሁትን ድጎማ በሙሉ ያደረግነው ለዛ ነው። መልካም አስተዳደር ላይ ከ5000 በላይ የብልጽግና አባላት በሁሉም ክልል አስረናል፣ አባረናል፣ ከደረጃ ዝቅ አድርገናል። ከ5000 በላይ በዚህ 2 ወር ውስጥ ልክ ለተቃዋሚ ጋር ምናምን ሳይሆን በውስጣችን ያሉ ሌቦችም ለማጥራት ሙከራ ተደርጓል። በቂ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። እርስዎ እንዳሉት በሰላም ከሞከርን በኋላ አልሳካ ሲል ብቸኛ ኃይል የመጠቀም ስልጣን ያለው መንግስት ነው። ለዛ ደግሞ አቅም አለው። አቅም እንደሌለው ሆኖ የታየበት ዋናው ምክንያት ዲሞክራሲውን ብንለማመድ የሚል ፍላጎት ስላለ ነው። ያም ሆኖ የፌደራል ስርዓት ስሪታችንን በደንብ መገንዘብ ጥሩ ነው። እያንዳንዱ ኦፕሬሽን በአማራ ክልል የተካሄደ ኦፕሬሽን 100% በአማራ ልዩ ኃይል የተካሄደ ነው። አንድም የፌደራል ጦር የለበትም። አንድ ሰው 100% የሚመራው ፕሬዝዳንት ነው። የሚሳተፈው የአማራ ልዩ ኃይል። እኛ ያደረግነው በሴኩሪቲ ካውንስል ጉዳዩን ካየን በኋላ ጥናቱ ሲቀርብ ክልሎች ይምሩት፣ የሴኩሪቲ ካውንስል አባላት ግን በየክልሉ ቴክኒካል ድጋፍ ስጡ ብለን የሚያደራጁ ሰዎች አሉ። መረጃ ድጋፍ ሜይሊ እነሱ የሚመራው ግን ፕሬዝዳንቱ ነው። አማራም፣ ኦሮሚያም፣ ደቡብም ሁሉ ቦታ ከተሳካም ከተበላሸም ማለት ነው። ፌደራል አንዳንዴ ሰው ታፍኗል ምናምን ሲባልም ህጋዊ የማሰር ስልጣን ያላቸው አስፈጻሚም የህግ ተርጓሚም አካላት በየክልል እንዳሉ ሰው አይገነዘብም። በየክልሉ ህግ አስፈጻሚ ያለ፣ ህግ አውጪ ያለ፣ ህግ ተርጓሚ ያለ፣ ህጋዊ ኮንስቲቱሽናል የሆነ የማስተር የመጠየቅ መብት ያለው። በዚህ ምክንያት አማራ ክልል የተደረገው ኦፕሬሽን በዝርዝር ሪፖርት መቅረብ ያለበት የአማራ ክልል ምክር ቤት ሲቀርብ ተወካዮች ህዝብ አነጋግረው ሪፖርቱን አቅርበው መነጋገር አለባቸው። እኔ ባልመራሁት ኦፕሬሽን በዝርዝር ይሄን ያ ነው ምሎ አይደለም። ሪፖርት ሰምቻለሁ፣ ቅር ሰምቻለሁ፣ ሁኔታውን አውቃለሁ።
ግን ልክ የፌደራል መንግስት እንደሚወራው አይነት ተደርጎ የቀረበው ስተት ነው። የአማራ ኦፕሬሽን አማራ ይመራዋል፣ የኦሮሚያ ይመራዋል፣ የቤኒሻንጉል ሶማሌ ይመራዋል። ሁሉም ጋር ግን ድጋፍ ይደረጋል፣ ቴክኒካል ድጋፍ እና አንደኛው ኦፕሬሽኑ ሎካል መሆኑን ማወቅ ጠቃሚ ነው። ሁለተኛ በህዝብ ጥያቄ የተጀመረ መሆኑን ማወቅ ጥሩ ነው። ሶስተኛ ከተጀመረም በኋላ ህዝብ ደስተኛ መሆኑንና ሰላም እያገኘ መሆኑን ማወቅ ጥሩ ነው። ይሄ እንደተጠበቀ ሆኖ በስንዴ ማሳ ስንዴ ብቻ ሳይሆን እንክርዳድ፣ በብልጽግና ሐሳቢ ውስጥ አበልጻጊ ብቻ ሳይሆን ሌቦች እንዳሉት ሁሉ በሚያኮራ እና ሁላችንን እንመካበት በሚገባ ስም ሌሎች መጠቀም ፈልገዋል። ፋኖ ለአማራም ለኢትዮጵያም ኩራት ነው፣ ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ የአብይን ውዳሴ ሙገሳ ጠብቆ የሚዋጋ ሳይሆን አገሩ ወዶ የሚዋጋ ስለሆነ ከተነካችበት አይቆም፣ ወደፊትም አርጓል፣ ያደርጋል፣ እያደረገም ነው ያለው። ይሄ መመስገን አለበት፣ መወደስ አለበት፣ መከበር አለበት፣ ጥያቄ የለውም። ይሄንን ስም ግን መጠቀም ማድረግ ጥሩ አይደለም። በከተማ ቶክስ ብቻ ሳይሆን መዝረፍ፣ ሴቶች መድፈር፣ ህፃን መጥለፍ፣ ነጋዴ መዝረፍ፣ ግብር መሰብሰብ፣ ፎርጅድ ብር ማምረት፣ ይሄ ፋኖ ስራ ሊሆን አይችልም። ፋኖ ፎርጅድ ብር አይሰራም። ፋኖ ህፃን አይጠልፍም፣ ሴት አይደፍርም፣ መስመር ሲባጎ ለጥፎ ግብር አይሰበስብም። አማራ ክልል የነበረው ይሄ ነው። የአማራ ክልል ተወካዮች ታውቃላችሁ፣ የማታውቁ ከሆነ ሄዱና ጠይቁ ህዝባችሁን። በነገራችን ላይ ክብራቶ ክርስቲያን በአማራ ክልል ኦፕሬሽን ከተያዙ ሰዎች በጣም የሚገርሙት 3500 ሰው የታሰረው የከዳ ሰራዊት ነው። 3500 ሰው የያዝነው የከዳ ሰራዊት ነው። ከዚህ ውስጥ ከ2000 በላይ የአማራ ልዩ ኃይል ነው። ከአማራ ልዩ ኃይል ሰልጥኖ ታጥቆ የከዳ ብሎ ፋኖ ከየት የመጣ ነው? አማራማ ሰልጥኖ ባለ በሌላ ሀብቱ አስታጥቆ ጠብቀኝ ካለው ቦታ ጠፍቶ የሰፈር አለቃ ሆኖ ክላሽ እየተኮሰ ህዝብ የሚያምስ ሰው ለምን ህግ ተከበረ ማለት ጥሩ አይደለም። ምክንያቱም እርሶ እንዳሉት አርሶ አደር ሰላም ካገኘን የሚያርሰው፣ ሀገር ሰላም ካገኘን የሚለማው። ጠላት ይረብሸን ችግር የለውም፣ በገዛ ልጆቻችን መታመስ የለብንም ነው መባል ያለበት እንጂ ከርቶ በሰፈር አለቃነት ሰው ማስቸገር ጥሩ አይደለም። ለጊዜው ከፖለቲካ አንፃር እናንተም ደግፋችሁት ሊሆን ይችላል። ግን ድንገት በሚቀጥለው ምርጫ ብታሸንፉና ክልሉን ብትመሩ ይሄ አይነት ልምምድ ጥሩ አይደለም። ህግ የተከተለ መሆን አለበት። በነገራችን ላይ በአማርኛ ሚዲያ ቲፒኤልኤፍ አንዲት እናት 5 ልጆቿን ሰጠች፣ 3 ልጆቿን ሰጠች እያለ ይናገራል። ለማን ነው የሚናገረው? በአማርኛ ለኛ እኮ ነው። ለሷማ በትግርኛ የሚያወራት ለኛ ነው እየነገረን ያለው። በአማርኛ 5 ልጆች ሰጠች እያለ እኛ 5 አያስፈልግም ብለን አንዳንድ የወሰድነው እንኳን ምሽጉን ጥሎ ሰፈር ከገባ ማን ይጠብቀሃል? ግዴታ አይደለም። ወዶ ነው የገባው። ወዶ ገብቶ ክላሽ ሰርቆ ሽጦ ባጃጅ የሚገዛ ወዶ ገብቶ ክላሽ ሰርቆ ሰፈር ሄዶ የሚሸፍትና የሚዘርፍ ሰው መፍጠር ትክክል አይደለም። እና የተሰራው ስራ በጥቅሉ ብቻ ሳይሆን በውጤት ደግሞ እንመልከተው። 3500 የከዳ ሰራዊት፣ ብዙ ኩንታል ሐሺሽ ፋኖ ሐሺሽ ነው ያደርግለታል። ብዙ ኩንታል ሐሺሽ በኦሮሚያም በአማራም የተያዘው፣ የውጭ ምንዛሪ ከፍተኛ ቁጥር ያለው የውጭ ምንዛሪ፣ ፎርጅድ ገንዘብ፣ ይሄን የሰበሰብ ነው። ቦምብ፣ የሚቀጣጠል ፈንጅ፣ ስናይፐር። በነገራችን ላይ የተከበረው ምክር ቤት እንዲገነዘብ የሚያስፈልገው ከዚህ ውጊያ በኋላ የገዛነው ክላሽ አለ። ለየት ያለ ክላሽ ነው። ድሮ አልነበረንም። ከዚህ ግጭት በኋላ ያስገባነው ክላሽ መከላከያ ብቻ ያለው ኢትዮጵያ ውስጥ ያልነበረ በከለሩ የሚለይ አዲስ ክላሽ አለ። ይህንን ክላሽ ሀገር እንከላከል፣ ሀገር አትፈርስም ብለው አውደ ግንባር ሄደው የቆሰሉ ኦሮሞዎች፣ አማራዎች፣ ወላይታዎች ገሎ መሳሪያ የወሰደ ሁሉ ነው ፋኖ ነኝ የሚለው። ገሎ ያ መሳሪያ የወሰደ ሁሉ ነው ፋኖ ነኝ እያለ የሚፎክረው። ወንድሙን ሊከላከለው ሄደውን ገሎ መከላከያ ያመዋል። ይሄን ሲያይ ያን ክላሽ ሲያይ ያመዋል። ያ ክላሽ ማንም ጋር የለም፣ ክልል የለም፣ ፖሊስ ጋር የለም። ሳያፍር ነው አንጠልጥሎ የሚሄደው። ይሄ ትክክል አይደለም።
ይጎዳናል። ነጻነትና ብልጽግና ስርዓት ሲኖር ነው። ስርዓት ከሌለ ሰላም ዴሞክራሲ የሚባል ነገር ማረጋገጥ አይቻልም። ስርዓት ያስፈልጋል። ሁሉ ነገር ኢን ኦርደር መሆን አለበት። የጀገነ አንድም የሀገር መከላከያ ሚኒስቴር አባል ይሆናል፣ የአማራ ልዩ ኃይል አባል ይሆናል፣ የሚሊሻ አባል ይሆናል። አሊያም ስትፈልጉኝ ጥሩኝ አሁን አርሳሎ ቤቱ ይቀመጣል እንጂ 10 እና 20 30 እንደ መከላከያ ሆኖ ፓራል ፎርስ መሆን ጥሩ አይደለም፣ ለአማራም ጥሩ አይደለም። ለምክር ቤት አይመቸኝም። ግን አማራ ገጠመኝ የሚለው ጦር እና ጠላት ቲፒኤልኤፍ ከሆነ ቲፒኤልኤፍ እኮ አንድ ቋንቋ የሚያወራ የሚደማመጥ ችግር እንኳን ቢኖር ደብቆ የሚያወራ እንጂ በየሚዲያው የሚሰዳደም ይከፋፈል አይደለም። አማራን ጠንካራ የሚያደርገው አንድ ሊደርሺፕ ስር ሲሆን ነው እንጂ 10 ቦታ ከተከፋፈለ እዚህ ጋር ሚሊሻ እዚያ ጋር ልዩ ኃይል እዛ ጋር ምናምን ከሆነ መከላከልም አይችልም። ለአማራም አይበጅም፣ ለኢትዮጵያም አይበጅም። አንድ መሆን መሰብሰብ ያስፈልጋል። ይሄ ኃይል መሳሪያ የያዘ ኃይል፣ ወጣት ኃይል፣ ብር የለመደ ኃይል፣ መኪና የሚቀማ ኃይል፣ ብር ላክ እያለ የሚደውል ኃይል፣ አርሶ አደር በረሽቶ ሲመለስ ብር የሚቀማ ኃይል እሳት ነው። በአማራ ደግሞ ባህል ውስጥ እሳት ዝም ብሎ አይለቀቅም። እናቶች እሳት ዝም ብሎ አይለቁም። እንጀራ የሚጋግሩ ከሆነ አንከርት የሚባል ነገር ይሰራሉ። እሳቱ እንዳይረጭ ሰብሰብ የሚያደርገው በእበት የሚሰራ አንከርት አለ። እንጀራ ዝም ብሎ አይጋገርም። እሳት ከተረጨ ቤት ያቃጥላል። ወጥ የሚሰሩ ከሆነ ጋቻ የሚባል ነገር አለ። ሰብሰብ አድርጎ እሳቱን የሚይዝ። ይሄ እሳት ሰብሰብ ተደርጎ መያዝ ካልተቻለ ወደፊትም ልንዋጋ አንችልም፣ ወደ ኋላም አስቸጋሪ ነው የሚሆነው። በዛ መነጽር ማየት ጥሩ ነው። የመብት ተሟጋጆች እንደዚህ ብለዋል ለተባለው እነዚህ ተሟጋጆች ለሚዘረፈው፣ ለሚጠለፈው፣ ለሚደፈረው ህዝብ አይናገሩም እንዴ? ለሰው እኮ ነው የሚሞግቱት ማለት ነው። ኢትዮጵያ ውስጥ ታዋቂ ያልሆኑ ሰዎች በህይወት የመኖር መብት፣ ታዋቂ የሆኑ ሰዎች ከመናገር መብት ጋር እንዴት አቻ ሆኖ ይታያል? ሰዎች በህይወት መኖር የተቸገሩ እንደተባለውም የተፈናቀሉ የተጎሳቆሉ ኢትዮጵያዊ ሆኖ ሰከንድ ሲቲዝን የሆኑ በሀገራቸው እሱን ለማስከበር የሚሰራ ጥረት እንዴት ከመናገር መብት ጋር በኩል ይታያል? ሰው ማኖር አይበልጥም ከመናገር? ይሄን ማየት ጥሩ ነው። ይሄ ማለት ግን ይሄን የሚያክል ኦፕሬሽን ሲሰራ በስተት የተያዘ ሰው የለም። ጥፋት አይጠፋም። እንደው የኛ መንግስት እንከን አልባ ነው አይደለም፣ መገምገም አለበት። በስተት የተያዘ ሰው ካለ፣ አላግባብ የተጎዳ ሰው ካለ፣ ኃይል የተጠቀመ ሰው ካለ መጠየቅ አለበት። ምክንያቱም አንደኛውን ጥፋት ለማከም ሌላ ጥፋት ትክክል አይደለም። ይሄን ደግሞ የተከበረው ምክር ቤት በዋነኛነት የክልል ምክር ቤቱ ስራ ቢሆንም የተከበረው ምክር ቤት ኮሚቴ አቋቁሞ ያለውን ነገር ሄዶ ማጥናት መጠየቅ ይችላል። ችግር ካለ ማረም አለበት። የአማራ ክልል ባለኝ ሪፖርት በሺ የሚቆጠር ሰው አጣርቶ ፈቷል። የቀረም ሰው ካለ ተጣርቶ መፈታት አለበት። የተጎዳም ካለ ካሳ መከፈል አለበት። ትክክል አይደለም እሱ። እኛ የምንፈልገው ሰላማዊ ክልል እንዲሆን ነው እንጂ ዜጎች እንዲበደሉ አይደለም። ግን 3500 የከዳ ሰራዊት የት እንደገባ አይታወቅም የሚለው የከዳ ሰራዊት ህግ አለው የሚጠየቅበት እና ይሄም በዚህ ደረጃ ማየት ጥሩ ነው። እርሶም ከሌሎች የፓርላማ አባላት ጋር ሄደው አይተው ጥሩ ጎኑን ማጠናከር፣ ችግር በሚያስቡትን ደግሞ የሚታረምበትን መንገድ መፍጠር አስፈላጊ ነውና መንግስት ያሸበረ በሚል በሶሻል ሚዲያ ያለው ንግግር ጥሩ አይደለም። ቢያምኑም ባያምኑም አማራ ክልል ባለኝ መረጃ ብዙ ከተማዎች ሰው እናቶች ተኝተው እያደሩ ያሉት አሁን ነው። የጥይት ድምጽ ስለቀነሰ ጎንደር መተኛት እኮ አይቻልም። ቅማንት ነው ምናምን ነው እየተባለ ሲተኮስ እኮ ነው የሚያድረው። ሰዎች ይፈራሉ መውጣት መግባት። ባህር ዳር ከተማ ውስጥ ይሄን ደግሞ በደንብ የምትገነዘቡት ይመስለኛልና ህግ እናስከብር፣ ሰላም ይሁን። ያን ተጠበቀው ነው። ግን ስተት ካለ እየቀነስን ትክክለኛ ትራክ የተከተልን እንሄድበትን እኛም የምንታረምበትን በህግ የምናርምበትን መንገድ መከተል ጠቃሚ ይሆናል። ያ ካልሆነ ጥሩ አይደለም። የህግ ማስከበር ዘመቻው ተጠናክሮ ይቀጥላል በሁሉም ክልሎች። መፍትሄው ህግ ማክበር ብቻ ነው። እንትና ነኝ፣ አርሶ አደር ነኝ፣ ባለባንዲራ ነኝ፣ ባለከዘራ ነኝ አይሰራም። ህግ ማክበር። ህግ ያላከበረ ይጠየቃል። በስንቱ ነው እኛ የምንሰቃየው? ህግ ማክበር ብቻ ነው ጋራንቲው።
ከዛ በመለስ ሐሳብ መግለጽ መነጋገር ችግር የለውም። እዛው ላይ ማህበራዊ ሚዲያን በሚመለከት እንግዲህ በመጪው ዓመታት 5-10 ዓመታት የዓለም የኑሮ ስርዓት ይቀየራል። የገንዘብ ስርዓት፣ የጤና ስርዓት፣ የትምህርት ስርዓት፣ የፖለቲካ ስርዓት ብዙ ጉዳይ ይቀየራል። ማህበራዊ ሚዲያው ብዙ ነገር እየነካካ ነው ያለው። አሁን እኛ ጋር ልምምዶች ናቸው። ብዙ እድልን ፈተናም ይዞ ይመጣል። ፈተናውን እንዴት አድርገን እንቋቋማለን፣ እድል ደግሞ እንዴት ኤክስፕሎይት እናደርጋለን የሚለውን ማሰብ ይፈልጋል። የቴክኖሎጂ ኩባንያዎች ዋና ስራቸው ዜጎች በእነሱ አፕሊኬሽን ላይ ተጥደው እንዲውሉ ማድረግ ነው። አልጎሪዝሞች የሚጻፉት በዚሁ ስሜት ነው። ለምሳሌ እዚሁ ፓርላማ ያላችሁ ሰዎች እዛ ጫፍ ያሉት ሰውዬና እዛ ጫፍ ያሉት ሴትዮ ሁለታችሁ ወጣችሁ ዩቲዩብ ብትከፍቱ ሁለታችሁ ገጽ ላይ አንድ አይነት አይመጣም። እርሶም የሚፈልጉትን እሳቸው የሚፈልጉትን ያቃል። ዩቲዩብ ያጠናችኋል። የምትፈልጉትን ኔጌቲቭ ኢነርጂ የሚሰጣችሁ ዩቲዩብ ላይ የሚሰሙ በጣም በርካታ በአጀንዳ ሴቲንግ የሚሰሩ የውሸት ዜናዎች ስንት ሰው ጭንቅላት እያመሱ ሳይተኛ የማያድር አገር የሚወድ ስንት ዜጋ አለ መሰላችሁ? ሰርቶ ውሎ ዜና ልስማ ብሎ ውሸት ዜና ሰምቶ ሲታመም የሚያድር ነገ ስራው የሚበላሽበት ሰው አለ በየሀገሩ። እነዚህ አልጎሪዝሞች በስድብ በጥላቻ በውሸት ብዙ ተከታይ ማፍራት ነው አላማቸው። ለምን? ብዙ ተከታይ ያለው ሰው ብዙ ብር ስለሚያገኝ። ኢትዮጵያ ውስጥ በዩቲዩብ የሚከፈል ገንዘብ ታክስ የሚከፍል ሰው እኮ የለም። እኛ ነን ዩቲዩቡን ላይክ ሼር እያደረግን እናባዛው። የሱ አካውንት ያለው ግን ሰምዌር ነው። ይሄን የሚዲያ ኦቶሪቲውም እነ ኢሳም ማጣት አለባቸው። ካገኘ ኢንካም ታክስ መክፈል አለበት። ማንኛውም ዜጋ ከሚያገኘው ኢንካም ታክስ መክፈል አለበት። በዶላር እኮ ነው የሚሰበሰበው። በዚህ ምክንያት ማፋታት፣ ማጋባት፣ ማጣላት፣ ማዋደድ ምናምን ስራው በቃ ሁሉ ጊዜ መርዶ ነው። ሰው እንዲያይ ሰው በባህሪው ኔጌቲቭ ኢነርጂ ስለሚስበው ማለት ነው። ይሄን ከእናንተም ብዙ ይጠበቃል። ሌላው ችግር አክቲቪስት፣ ጋዜጠኛ፣ ፖለቲከኛ ተቀላቅሏል እኮ። አንድ ሰው ጠዋት አክቲቪስት ነው፣ አንቂ ነው፣ ከዛ ፖለቲከኛ ነው፣ ከዛ ደግሞ ጋዜጠኛ ነው። ሲያባላ አክቲቪስት ነው፣ ሲጠየቅ ደግሞ ጋዜጠኛ ነው። ይሄም ትክክል አይደለም ወገኖቼ። በቋፍ ነው ያለው። ይሄ ሀገር መጠናከር አለበት። ዝም ብሎ ማንም እየተነሳ መከላከያን የሚያፈርስ ስራ ሲሰራ አትደግፉ። እነዚህ አክቲቪስቶች እናንተ የምታወሩላቸው እኮ በኢሜል የአማራ ጀነራል አትዋጋ፣ የኦሮሞ ጀነራል አትዋጋ እያሉ መከላከያን የሚያፈርሱ ናቸው። መከላከያ ከፈረሰ በማንኛውም ሞመንት ውስጥ ተፈርሳለህ። ተቋም የሚያፈርሱን ሰዎች አክቲቪስት ነው ጋዜጠኛ ነው ያን ስም አንስታቸው። እኛ ሐሳብ በመናገር እያፈናችሁ ነው እንዴ? ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓት እና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ማንም ሰው እኔን በግል መስደብ አይችልም። ሐሳቤን መቃረን ይችላል፣ ከሐሳቤ ጋር መታገል ይችላል። በግል ግን እኔን መስደብ አንዳንዱ እኮ እናቴ ይሰድባል እንኳን እኔን። ይሄ ትክክል አይደለም። እንደ መብት መታየት የለበትም። እሱ እኔን መስደብ መብቱ፣ እኔ ግን መጠየቅ ደግሞ ነውር ተደርጎ መታየት የለበትም። ብሰድብ ዝም ትላለህ አንተ? የማይሰደብ ሰው አለ? መከላከያ ይሰደባል። አንዳንዱ ተነስቶ ባልዋለበት መከላከያ እንደፈለገ ሲያደርግ ይውላል። ይሄ ትክክል አይደለም። አክቲቪዝምም አይደለም፣ ሚዲያም አይደለም። ስም የለውም። ይሄ ባይዘው ስም የለውም። ኢትዮጵያ ውስጥ ሚዲያ ከሪፎርም በኋላ እየታፈነ ነው። ውሸት ነው። ኢትዮጵያ አሁን ያላት ሚዲያ ከሪፎርም በፊት ካለው 1000 እጥፍ ይበልጣል። ደግሞ ሚዲያ አሽናል ኢትዮጵያ ውስጥ ምን የሌለው ሰው አለ? እንደ 5 ተከታይ ሚዲያ ብቻ ነው አገሩ። እኛ ሚዲያና ሐሳብ እንደግፋለን። ስለምንደግፍም ህግ አርቅቀን አቅርበንላችሁ አጽድቃችሁ አልኩ። ሙያው ያስፈልጋል፣ ፕሮፌሽናሊዝም ያስፈልጋል፣ ጋዜጠኝነት የከበረ ሙያ ነው ብለን አቅርበናል። አሁንም የከበረ ሙያ ነው። ጋዜጠኛ በብዙ ድካም ሳይተኛ አድሮ ትንሽ የሚያገኝ ሙያ ማለት ነው። ጋዜጠኛ ሀብታም ሆኖ አያውቅም። ጋዜጠኛ የሐሳብ ሀብታም እንጂ ገንዘብ ሀብታም አይደለም። አይተኛም እኮ ሲጭር ሲቆፍር ነው የሚያድረው። ይህን ሙያ ማክበር መንከባከብ ያስፈልጋል።
የወሬ ፖለቲካ ግን ችግር ይፈጥራል እንጂ መፍትሄ ያመጣል። ያባላል፣ ያጠራጥራል፣ ብዙ ችግር ይፈጥራል። ይሄንን ሪዲዩስ እያደረግን መሄድ መጠላት የለበትም። ችግር መተንተን እንደ መፍትሄ መወሰድ የለበትም። አሁን ኢንፍሌሽን አለ ብሎ መናገር ሳይሆን ጓሮ መኮትኮትና ሰላጣ መትከል ነው መፍትሄ። እሱም ማድረግ ያልቻለ ሰው ስለ ኢንፍሌሽን ማውራት የለበትም። ማን ባረሰው ነው የሚጠብቀው? እሱ መፍትሄ ላይ ካልሰራን በስተቀር ችግር እየተነተን አይሆንም። የኦሮሞ ሰራዊት በጎጃም ውስጥ ከእንትና ሽፍታ ጋር ተገጣጥሞ ብሎ ዜና መናገር ነው አሁን ጋዜጠኝነት? አንድ እንኳን የኦሮሞ የፌደራል ሰራዊት ባልዋለበት የኦሮሞ ሰራዊትማ ያለው ሁመራ ነው ህዝቤን ጠብቃለሁ ብሎ፣ ራያ ነው ያለው ጠብቃለሁ ብሎ። ትክክል አይደለም። ከሰደብከኝም አልጠብቅህም ካለ ማን ይጠብቅሃል? የሚጠብቅህን እያዋረድክ ተቀምጠህ እዚህ ጥሩ አይደለም። ኦሮሞን አማራ ላይ እስላም ተነስ ክርስቲያን ተነስ የሚል ጋዜጠኝነት ነው። አሁን አብሮ የኖረ ህዝብ እንደፈለገ የሚያባላ ሳይስ ቸገርኩ ተነስ ይላል ተነሱ ሚዲያ ላይ። ህገ ወጥ ነው። ትክክል አይደለም። መቀስቀስ አይቻልም። ይታሰራል ከቀሰቀሰ። በሰላም ካከበረስ ማንም አይነካውም፣ በክብሩ ይኖራል። መቀስቀስ የምትችል ማባላት የምትችል ማጣላት የምትችል ማትጠየቅ እንደዚህ አይነት አገር ዓለም ላይ የለም። ኢትዮጵያ ከየት ይመጣል? የሀገር ሉዓላዊነት መያዣ አድርጎ ዴሞክራሲ የለም። ሀገር ሲኖር ዴሞክራሲ። ይሄ እኮ የኢትዮጵያ ዴሞክራሲ ነው። ኢትዮጵያን አፍርሰህ ምን አለ ዴሞክራሲ? ሀገር እያጸናን እያከበርን መሆን አለበት እንጂ የተሳደብን መከላከያን እያፈረስን ሀገር እያፈረስን ጥሩ አይደለም። ተከባብሮ ችግር ካለ ደግሞ ሐሳብ ሼር አድርጎ ነው መኖር ጥሩ የሚሆነው። እና በባህሪው ሶሻል ሚዲያ በጣም ያበላሻል ሰውንና በእውነት ላይ በእውቀት ላይ ሳይሆን ዝም ብሎ እንትን ስለሚያደርግ ችግር ያመጣል። እሱን ደግሞ እናንተ ከግምት ማስገባት ይኖርባችኋል። ጋዜጠኝነትን የወንጀል መሸፈኛ መደበቂያ ሳይሆን የእውቀት መገኛ መሆን አለበት፣ የመረጃ መገኛ መሆን አለበት እንጂ ወንጀል ሲሰራ የሚደበቁበት መሆን የለበትም። የህገወጥ ጥቅም ማካበቻ መሆን የለበትም። የሐሳብ ማፍለቂያ ማካፈያ መሆን ያለበት። በህገወጥ መንገድ ገንዘብ ለማግኘት በጋዜጠኝነት ስም ትክክል። እኔን የሚያክል የፌስቡክ ፎሎወር ያለው ኢትዮጵያዊ የለም። እና በቃ ጋዜጠኛ ነኝ እንደፈለኩ እየተሳደብኩ እናንተ ጋዜጠኛ መብት ብላችሁ ትቀበላላችሁ? እንደሱ እኮ አይሰራም። የኔ ሶሻል ሚዲያ እውነተኛ መረጃ ማሰራጭበት በሐሳብ ሞግትበት ከሆነ ችግር የለውም፣ ህጋዊ ነኝ። በኔ ሶሻል ሚዲያ ግን የምሳደብ ከሆነ መጠየቅ አለብኝ። ብሔርን፣ እምነትን፣ ግሩፕን የሚያዋርድ ጋዜጠኝነት ከየት የመጣ ነው? አልሰማችሁ እንደው አላቅም እንጂ አሜሪካ ውስጥ እኮ ባለፈው በነበረው ችግር ከ100 በላይ ጋዜጠኛና አክቲቪስት ታስረዋል። ከ100 በላይ አሜሪካ የሚታሰር ኢትዮጵያ የማይታሰር አክቲቪስት ከየት የመጣ ነው? በዚህ አይን ማየት ያስፈልጋል። ማህበረሰቡ ማንቃት ያስፈልጋል። ለክፉ ሐሳብ መጠቀሚያ መሆን የለብንም። ብዙ ያለን በእጦት አስተሳሰብ መሰቃየት የለብንም። ብዙ አለን፣ የሚያስደንቅ ሀብት አለን። አስተሳሰባችን ግን ደሃ ነው፣ በእጦት የተሞላ ነው። በሁሉ ነገር ሽሚያ ነው፣ በሁሉ ነገር። ይሄ ጥሩ አይደለም። እና ጋዜጠኛም ይሁን ወጣትም ይሁን ፖለቲከኛም ይሁን የኦፕሬሽን ዋና ዓላማ ህግና ስርዓት ማስከበር ነው። በዚህ ውስጥ የተጎዳ በስተት ታስተረሰው ካለ ይጠየቃል። ይሄ ማፈን ምናምን የሚወራ ተረት ነው። እሱ የፌደራል የደህንነት ተቋማት የፌደራል ሎ ኢንፎርስመንት ኤጀንሲስ አንድ ሰው ላይ አለንጋ ያሳርፉም። ምክር ቤት አይደለም ሂድና አጣራ ቼክ አርግ። አናረገም። እንደሱ ማናረገው ትክክል ሳይሆን ነው። እንደዛ ማድረግ የሚፈልጉ ግለሰቦች ካሉስ ይጠየቃሉ፣ ይባረራሉ፣ ይታሰራሉ። እንግዲህ ሌባ ሲባል ባይዘው በውጭ ያለው ብቻ አይደለም እኮ ፖሊስ ሌባ አለ፣ አቃቢ ህግ ሌባ አለ፣ ባለስልጣን ሌባ አለ። ይሄ የሚሰራው ወንጀል ካለ እንደማንኛውም ወንጀለኛ ይጠየቃል። አላማችን ግን እሱ አይደለም። እና ማህበራዊ ሚዲያን ጋዜጠኝነትን በህጉ በስርዓቱ ማየት ያስፈልጋል። ብዙዎች አሉ በቃ እነሱ ጀብደኛ ጀግና ለመሆን እና መታሰር ደግሞ የጀግንነት እንትን አድርገው ስለሚወስዱ እንደፈለጉ መከላከያ እያሉ የሚውሉ። ከአሁን በኋላ መከላከያን በማይገባ ድንበር ከነካ ትቀፈደዳለህ። አይቻልም እንደሱ። ቢኮዝ መከላከያ ከፈረሰ የለንም። ሀገር ጠብቆ ያለው መከላከያ ነው። መንካት የለብንም። የተይተይ መጠንቀቅ አለብን። ትችት ካለንስ በህግ አግባብ ከሰረቀ አትስረቅ፣ ህዝቡ ከጎዳ አትጉዳ፣ ችግር የለም እሱ። መከላከያን አማራ፣ ኦሮሞ፣ እስላም፣ ክርስቲያን ማለት ግን ወንጀል ነው። አይፈቀድም እሱ።
እንደዚህ ዝም ብሎ እያሉ ዲሞክራሲ ነው ሪፎርም ነው ምናምን ነው የሚባል ተረት ነው። ጥንቃቄ ማድረግ ያስፈልጋል። እኛም እንደ መንግስት እንደምንጠየቅ አስበን መስራት አለብን። እያንዳንዱ ዜጋ መብት ብቻ ሳይሆን ግዴታው ማወቅ አለበት። ይሄን አስተካክለን ካልሄን አገር ልንሆን አንችልም። ሊያፈርሰን ይፈልግ ብዙ ነው፣ ገንዘብ ይከፍል ብዙ ነው። እኛ በቀላሉ የምንበተን ከሆነ ጥሩ አይመጣም እና የሚሰራው ስራ ሁሉ ለሀገር ደህንነት መሆኑን ታሳቢ ማድረግ። ብዙ የመረጃ ችግር እንዳለ አውቃለሁ። ብዙ የሚዛቡ ነገሮች እንዳሉ አውቃለሁ። አንዳንዴም ጠቅላይ ሚኒስትሩ ለመጥቶ መረጃ ይናገር እንደሚባል አውቃለሁ። እነዚህ መረጃ ፈጣሪዎች እኮ ዋና ዓላማቸው ጠቅላይ ሚኒስትሩ በየቀኑ የእነሱን አጀንዳ እየመለሰ ስራ እንዳይሰራ ነው። እኔ ጊዜ የለኝም። በጣም ብዙ መስራቸው ጉዳዮች አሉ። በተፈበረከ ውሸት በሙሉ እየወጣው እንትን ምል ከሆነ ልሰራ አልችልም። አስፈላጊ ኒውስ አስፈላጊ ስራ ሲሆን በሚዲያ ብቻ ሳይሆን በራሴም ሰጣለሁ መረጃ። ተገቢ ነገር ሲሆን ጠየቃለሁ፣ ችግር የለውም። ግን ስራ ነው የሚያዋጣን። ፕሮጀክቶች ማየት፣ እርሻውን ማየት፣ ኢንዱስትሪውን ማየት፣ መደገፍ ያስፈልጋል። ጊዜያችን እዛ እናባክናለን። በስብሰባና በእንደዚህ አይነት ጉዳይ ቢባክን ጊዜ ለሀገር ልማትና ብልጽግና አያግዘንም። እናንተም እንድትደግፉ እንፈልጋለን። የብልጽግና ባላችሁ ተፎካካሪ ፓርቲዎች እዚህ ያላችሁ እንድትደግፉ እንፈልጋለን። ፖሊስ ሄዳችሁ በቅርበት አነጋግራችሁ ጋፕ ካለ አርማችሁ በመንግስትና በአንዳንድ ሰዎች መካከል ችግር ሲፈጠር ቅድም አቶ ክርስቲያን እንዳልኩት እያስታረቃችሁ እያግባባችሁ ማገዝ አለባችሁ። ለምን ሀገር ካለ ነው በጋራ የምንኖረው። ይሄ ከእናንተም የሚጠበቅ መሆኑን ማውሳት እንፈልጋለን። ተረኝነት በሚመለከት ተረኝነት የሚባለው ሐሳብ አለ ወይ እህቴ ላለችው እና ተረኝነት በሚመለከት ይሄ ፖለቲካ ቆየት ብሏል። 2-3 ወር ኢትዮጵያ የሁላችን ቤት ለሁላችን የምትበቃ ገና ማናቃት ያልደረስንባት ያልነካናት ኦሮሚያም ከኦሮሞ በላይ በጣም ብዙ ማቀፍ የሚችል ቤኒሻንጉልም ከቤኒሻንጉል በላይ ማቀፍ የሚችል እንደሆነ አልገባንም። እጦት ነው የተቦላ ነው። እያደገን ስንሄድ በጣም ብዙ እንግሊዝ፣ ብዙ አሜሪካዊ፣ ብዙ ቻይና መምጣት አለበት። እንኳን እኛ በቂ ሀገር ነው ያለን፣ ሰፊ ሀገር። የሚገርማችሁ የውሃ ሀብት አለን። ሌሎች ብሉ ጎልድ አላችሁ ይላሉ። እኛ ብሉ ጎልድ መሆን አናቅም። የሰው ሀብት አለን። ዛሬ ጣሊያን ብትሄዱ አቨሬጅ እድሜው በጣም ሲኒየር ነው። ኢትዮጵያ የወጣቶች የጉልበታሞች መማር መሮጥ የሚችሉ ሰዎች ስብስብ ናት። የታሪክ ሀብት አለን፣ የሚያኮራ ታሪክ አለን። የባህል ሀብት አለን፣ ተነግሮ ታይቶ የማይጠገብ። የተፈጥሮ ሀብት አለን። ሞር ኢምፖርታንትሊ የጊዜ ሀብት አለን። ጊዜ የተረፈን ሰዎች ነን፣ ጊዜ ማንጠቀም ሰዎች ነን። የእድሜ አድቫንቴጁን እንደተጠበቀ ሆኖ ማለት ነው። ይሄንን ሰብስቦ መልማት ሲቻል ሀገርን እንደ ዕቁብ የሚያዩ ሰዎች አሉ። የሚቀጥለው እሑድ ዕጣ ለአንተ ይደርሳል፣ በዛኛው ሳምንት ደግሞ ለአንተ ይደርሳል። ሀገር ዕቁብ አይደለም በተራ የምትመራው። ሀገር ተባብረህ እንኳን ለማነጽ በጣም ብዙ ጥረት ይጠይቃል። አማራን የማያካትት ኦሮሞን የማያካትት ሀረሪን የማያካትት ሀገር መገንባት አይቻልም። ከተገነባም እንደ ቲፒኤልኤፍ የከሰረ ሀገር ነው የሚሆነው። አይቻልም። ዕቁብ አይደለም ይሄ። በነገራችን ላይ እኛ ፈረቃ እኮ ለመብራትም ይቅርብናል እንኳን ለሀገር። የፈረቃ መብራት እንኳን ጎጂ ነው፣ ኢኮኖሚ ጎዳል ብለን ይሰራል። እንኳን ሀገር በፈረቃ መምራት ቀርቶ ፈረቃ አይሆንም ለሀገር። በጋራ ነው፣ በትብብር በትግግዝ እና ሀገርን እንደ መብራት ፈረቃ የሚያስቡ ሰዎች የፖለቲካ ቁማር ወልደው ተረኛ የሚል አባባል በስፋት ኢትዮጵያ ውስጥ ላለፉት ወራት ተካሂዷል። እኛም ውስጥ ገብቷል። ከገባ በኋላ ጥርጣሬ ስለገባን ይሄን ነገር እናጥራ ብለን ለሲቪል ሰርቪስ አሳይመንት ሰጥተን ሙሉ ዳታው እንዲታይ ያደረግን። የኢትዮጵያ ኮንስቲቲዩሽን ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚባል 3 ምሰሶዎች አሉት። ርዕሰ ብሔሯን ጨምሮ 4። እነዚህ 4 ቦዲዎች አንዱ አንደኛውን በቀጥታ የሚያዘው አይደሉም። አስፈጻሚው ፍርድ ቤት አያዝም። እናንተ ህዝብ ተወክላችሁ ሁላችሁ የምትቆጣጠሩንም ማለት ነው። አስፈጻሚ 2 ምክር ቤት የፍርድ ቤት ፕሬዝዳንት እና የሀገር ፕሬዝዳንት
ቆጥረን ስናይ ተረኝነት አይታይም። የለም ተረኝነት። በሁለቱ አፈ ጉባኤዎች በፍርድ ቤት ፕሬዝዳንት፣ በሀገር ፕሬዝዳንትና ጠቅላይ ሚኒስትር አንድ ኦሮሞ ነው ያለው። ስለዚህ ተረኛ ሊሆን አይችልም። አንድ ደግሞ ይገባዋል ብዬ አስባለሁ። ያንሳል ሊባል ይችላል፣ ግን ቢያንስ ይገባዋል ብዬ አስባለሁ። አይ በዛ ደረጃ አይደለም በሚኒስቴር ደረጃ ነው ያለው ችግሩ ተብሎ ታየ። ኢትዮጵያ 22 ካቢኔ ያላት ዛሬ 6 ኦሮሞ፣ 6 አማራ፣ 6 ደቡብ ሆኖ አያውቅም። በኢህአደግ ጊዜ 7 ኦሮሞ 5 አማራ ነው የሚደረገው። ኮታው እንደሱ ነው። አሁን 6 ኦሮሞ፣ 6 አማራ፣ 6 ደቡብ ናቸው። በሚኒስቴር ደረጃ የለም። ውሸት ነው። አይ በሰራተኛ ደረጃ ይሆናል። እንደው አንዳንዶች ደውለውልኝ ኦሮምኛ የማይናገር ሰው ሰርቪስ አያገኝም ኢትዮጵያ ውስጥ ብለውኝም ስለነበር አንዳንድ ሰዎች በሰራተኛ ደረጃ ስናይ በዚህ ፓርላማ፣ በፌዴሬሽን ምክር ቤት፣ በፕሬዝዳንት ኦፊስ፣ በጠቅላይ ሚኒስትር ቢሮ፣ በአራቱም ተቋማት ኦሮሞ አንደኛ ቁጥር የለውም። ዘሆል ሰራተኛ ሲቆጠር ሁለተኛ ቁጥር ነው ያለው። 22 ካቢኔዎች አሉ። በ22ቱ ሚኒስትሪ ግብርናን ጨምሮ በጣም ብዙ ግብርና ውስጥ ኦሮሞ ይበዛ ስለሚባል ግብርናን ጨምሮ በ22ቱ ሚኒስትሪ ኦሮሞ ሁለተኛ እንጂ አንድም ቦታ አንደኛ ቁጥር የለውም። አንድም ቦታ። ይህ የተጣራ ፋክት ነው። ሄዳችሁ ሲቪል ሰርቪስ ከሰዓት ማየት ትችላላችሁ። በስልጣንም የለም በሰራተኛም የለም። እንኳን ትርፍ ሊወስድ የሚገባውን አላገኘም። የለም። አይ በልማት ድርጅቶች ይሆናል ብለን ልማት ድርጅቶች ፈትሸናል። አንድ ኤግዛምፕል ላንስ። አየር መንገድ ኤክስኪዩቲቭ የሚባለው ማኔጅመንት ላይ ያለው አየር መንገድ የሚመራው 74% አማራ፣ 5% ትግራይ፣ 5% ኦሮሞ፣ 16% ደግሞ የተለያዩ ብሔሮች ደቡብና ብሔሮች አሉበት። 5% ነው ኦሮሞ ኤክስኪዩቲቭ ላይ ያለው። አይ እሱን ደግሞ ትተን ውጭ ሀገር አየር መንገድ በጣም ሰፊ ቦታ ስለሚሸፍን የውጭ ውክልናው እንደ ኤምባሲ ነው። ሰፋ ያለ ሪሶርስ ሰፋ ያለ ነገር ስለሚሰራ በኤምባሲ ደረጃ ይታያል። ኤምባሲ የሌለበትም ራሱ አየር መንገድ የሚሰራበት አለ። ስናይ በውጭ 52% አማራ፣ 16% ኦሮሞ፣ 15% ትግራይ፣ ሌላ 17% የተቀሩት ይዘውታል። ፋክቱ ይሄ ነው። የትም ቢሮ ብትገባ ቴሌም ግባ የትም ግባ ፋክቱ ይሄ ነው። ለምን ተረኛ ተባለ ታዲያ? ለምን ነው ተረኝነት የሚለው ጉዳይ የጦዘው? አንደኛ የምክር ቤት መጠየቅ የለበትም። ህግ አውጣ። ደቡብ አፍሪካ ህግ አለ፣ ኬንያ ህግ አለ። ማንም ሰው እኔም ሆንኩ ማንም ሰው ካላግባብ የህዝቦች ውክልና መጣስ የሌለበት ህጉ ይሄ ነው። እምነትን፣ ጾታን፣ ብሔርን ታሳቢ አድርገህ በዚህ ሬሾር መቅጠር ያለበት ብላችሁ ህግ አውጡ። ቋሚ የሚሆን እሱ ነው። ማንም መክሰስ የለበትም። በህግ አግባብ መስራት አለበት። ከኬንያ ከደቡብ አፍሪካ ልምድ ወሰዱ። ሁለተኛው ችግር ትግራይና ኦሮሞን እኩል አድርጎ ማየት አለ። እኛ ድሮ ትግራይ ላይ ቁጥር በዛ ያልነው 6% መሆን ሲገባችሁ 7፣ 8፣ 10 ሆናችሁ ብለን ነው። እና አሁን ኦሮሞንም 6% አድርጎ የሚያስብ አለ። እንደዛ አይደለም። ኦሮሞ 35 ፕላስ ኦር ማይነስ % ነው። በኢኮኖሚ ኮንትሪቢዩሽኑ፣ በሴኩሪቲ፣ በማንኛውም ኮንትሪቢዩሽኑ እሱ ነው። ያንን ድርሻውን አብይ ጠቅላይ ሚኒስትር ስለሆነ ሊነፍገው አይችልም። ይቀራል የአብይ ጠቅላይ ሚኒስትርነት እንጂ መብቱን መንፈግ አይችልም። አብይ መብቱ ነው። ኢኳሊ አማራም፣ ወላይታም፣ ጉራጌም እንደዚሁ ማለት ነው። ለምን እቁብ ስላልሆነ። አሁን ማሸማቀቂያ ነው እንግዲህ ተረኛ ምናምን ብሎ አሸማቆ አንገት ማስደፊያ ነው። ስናይ ግን እንኳን ተረኝነት ገና የለም። የኦሮሞ አርሶ አደር ለዚህ ኤክስፖርት ኮንትሪቢዩት የሚያደርገውን ሩብ አያገኝም በሃርድ ከረንሲ። ትክክል አይደለም። ይሄ አናድግም በዚህ መንገድ። ሌላ የተነሳው አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች ኦሮምኛ ተዘመረ አሉ።
የግሪክ ትምህርት ቤት አለ አዲስ አበባ ውስጥ፣ ሊሴ አለ ፈረንሳይ ትምህርት ቤት፣ ጣሊያን ትምህርት ቤት አለ፣ ጀርመን አለ፣ ማሪፍ አለ የቱርክ፣ ኢንተርናሽናል ኮሚኒቲ ስኩል አለ። ይሄ ሁሉ በቋንቋ ነው የሚዘምረው። ሊሴ ሲዘምር ያላመመው ኦሮምኛ ሲዘምር የሚያመው ኢትዮጵያዊ ምን ኢትዮጵያዊ ይባላል? አሁን ኢትዮጵያዊ ነው? ትክክል አይደለም። ከየት መጣ ያላችሁ እንደሆነ ገና ለውጥ ሳይመጣ ኦሮምኛ አዲስ አበባ ውስጥ ኦሮሞ ልጆች መማር አልቻሉም ተብሎ 4-5 ትምህርት ቤት አካባቢ ኦሮሚያ መንግስት ፋይናንስ አድርጎ ተሰርቶ ኦሮምኛ ቋንቋ የሚማሩ በሺዎች የሚቆጠሩ ልጆች አሉ የሚማሩበት። ልክ እንደ ማሪፍ መዘመር ተረኝነት ነው። እኔ ባህር ዳርም ቢዘመር በሻሻም ቢዘመር ትግረኛ አማርኛ ችግር የለብኝም። እኔ አማርኛ በመናገር ትግረኛ በመናገር ተጠቃሚ እንጂ ተጎጂ አይደለሁም። ግን በዛ ደረጃ ጥላቻ ጥሩ አይደለም። ኦሮሚያን ለአዲስ አበባ ውሃ ላመጣህም ብለን እየጨውንበት ቆሻሻ ሲደፋበት እያየን እየተቀበልን ኦሮምኛ ስንሰማ እንደዛ የሚጎረብጠን ከሆነ እንዴት በጋራ መኖር ይቻላል? መቻቻል ማለት እኮ እሱ ነው። አላሁ አክበር ሲባል ኦርቶዶክስ እንዳይሰማ ክርስቲያን እንዳይሰማ ማለት አይቻልም። ይሰማና ይታገሳል። ምክንያቱም አብሮ መኖር አለባቸው። ክርስትናም ደግሞ ሲቀድስ እስላም መስማት አይከለከልም። ስፒከሩ ውጭ ነው ያለው። ገና የሳውንድ ህግ አልወጣም ኢትዮጵያ ውስጥ። ይሰማል፣ ግን አብሮ ለመኖር ይችላል። ያ አይነት ዝንባሌ ጥሩ ይመስለኛል። እየለጠጡ ነገሩን ፖለቲሳይዝ ማድረግ ጥሩ አይደለም። ሁለተኛው ችግር ደግሞ ለፓርቲ የገለጽኩት መንገድ አለ፣ እዚህ አልገልጸውም። ጀማሪ ሃይማኖተኞች ደግሞ አሉ። ገና እምነት ሲቀበሉ ሰዎች ሁሉ ነገር ጌታ 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 እንደሚሆነው ማለት ነው። ወደዚህኛዎቹ ብተችሻል ብዬ ነው። ሁላችሁም ጋር አለ ችግሩ፣ ግን እኛ ጋር ይበዛል። ልክ የተቀላቀለ ሰሞን ሃሌሉያና ጌታ በጣም ነው ይበዛው እና ኦሮሞም ላለፉት አመታት ሰከንደሪ ሲቲዝን ነኝ እኔ ኢትዮጵያ ሀገር አይደለም ብሎ ስለሚያስብ አሁን ሲፈታ አከም በስቷል። ግን አከም የበዛው ኦሮሞ ጋር ብቻ አይደለም። ኦሮሞ ነኝ ብሎ የማያውቀው ሰው ሁሉ ባክስቴ፣ ባጎቴ፣ ባያቴ፣ በወንድሜ በመናምኔ እያለ አከም ይላል። አከም ካለ በኋላ የሚቀጥል ነገር የለም። አከም ላይ የሚያልቀው እንደዚህ አይነት በኒው ኖርማል ደግሞ የተወሰነ መታገስ ያስፈልጋል። ያው ሲተነፍስ ያው የቆየ ጴንጤ ሃሌሉያ እንደሚቀንሰው ሁሉ ይቀንሳል። ትንሽ መታገስ ያስፈልጋል። የኦሮሞ ፖለቲከኞች፣ የኦሮሞ ተቆርቋሪዎች፣ የኦሮሞ ተወካዮች እዚህ ያላችሁት ደግሞ ዝም ብዬ መክራችሁ ምክር ኦሮሞ ምንም እንኳን ጫና ቢደረግበት ቋንቋውንና ባህሉን ማቆየት የተቻለ ህዝብ ነው። ከናንተ አይፈልግም እሱ። ማንም ቋንቋው አልነጠቀው ማቆይቶታል። በራሱ ባህል የገዳ ስርዓትን ማንም አላፈረሰውም። ቆይቷል እኮ አለ። ኦሮሞ ያልቻለው ዘመናዊ እርሻ አርሶ ሀብታም መሆን፣ ማዕድን ማውጣት፣ ፓምፕ፣ ትራክተር ነው። ተወካይ ከሆንክ እሱ ስራለት የሚችለውና የሚያውቀውን ነገር ደግመህ የኦሮሞ ተቆርቋሪ ብትል ዋጋ የለውም። እዚህ ያላችሁ ሰዎች ኦሮምኛ የተማራችሁት የእናንተ አባቶች ኦሮምኛ የሚናገሩት ለኦሮሞ የሚመች ስራ ስለነበር አይደለም፣ ባህላቸውን ስላቆዩት ነው። እሱ ይጻፍ ይዳብር ችግር የለብኝም። ዋናው የኛ ስራ ግን በኦሮሚያና በኦሮሞ ህዝቦች መካከል የነበሩት ችግር በእርሻ፣ በልማት፣ በደህንነት ያለውን መፍታት ሲሆን እዚህ አዘምር ያለው እያለ መፎከር ትክክል አይደለም። እዚህ በማዘመር የኦሮሞ አርሶ አደር የሚያገኘው ነገር የለም። ኦሮምኛ መማር ችግር የለበትም። ኤቭሪዌር አማርኛ እንማር፣ ትግረኛ እንማር፣ ጉዳት የለውም። ግን ሌላውን ለማብሸቅ የሚደረግ አይነት ተራይ ነው ብሎ አይነት ማሰብ ትክክል አይደለም። ተራ የሚባል የለም። ይሄ ዕቁብ አይደለም። በጋራ እናስተዳድራለን ነገር። ለዛ ነው ብልጽግና የተፈጠረው። አማራን ሲያይ ደሙ የሚፈላ ኦሮሞ፣ ኦሮሞን ሲያይ ደሙ የሚፈላ አማራ ኢትዮጵያን አይወድም። ቢኮዝ እነዚህ ማጥፋት አይቻልም። ከፍተኛ ቁጥር ያላቸው በእጅጉ የተሰባጠሩ ስለሆኑ ያለን ምርጫ ተከባብረን ተዋደን አብሮ መኖር ብቻ ነው። ሌላ ምርጫ የለም። እስላምና ክርስቲያንም፣ ወላይታና ሲዳማም፣ ጉራጌና ስልጤም በስምምነት መኖር ብቻ ነው መፍትሄው። ሶማሌና አፋርም እንዲሁ። ሌላ መፍትሄ የለም።
ተጨራርሰን አንዱ ማሸነፍ አይችልም እና እባካችሁን የዕቁብ ሐሳብ እንተው። ኢትዮጵያ ትልቅ ሀገር ናት፣ ለሁላችን ትበቃለች። በትብብር እንስራ። አንዳንዴ ደግሞ መስመር ስተን እናጠፋ ከሆነ ህግ አበጁ፣ በህግ ይስተካከላል፣ ችግር የለውም። እስካሁን ግን ከተረት ተረት ያለፈ በፋክት ደረጃ ያን የሚያሳይ ነገር የለም። ተረት ተረት ደግሞ ቆይቶ ያባላል። የነጮቹን ታሪክ ብታጠኑ ልንወረስ ነው አረብ በዛ ጥቁር በዛ የሚለው ሳይኮሎጂ ስንትና ስንት ተማሪ ስንትና ስንት ንጹሃን ዜጎች እንዳስገደል ነግራችሁ አልችልም። እየቆየ ጥላቻ ይፈጥራል። ጥሩ አይደለም። ከጥላቻ መማማር እኔ አማርኛ ነጥርቼ መማር፣ አማርኛ ምሽሶ ማጥርቶ ኦሮምኛ መማር፣ ትግረኛ መማር፣ ወላይትኛ መማር ጉዳት የለውም። ለልጆቻችን ጥላቻን አናውርስ። በጥላቻ ምክንያት ቲፒኤልኤፍ ህዝቡን አጎሳቁሏል። አሁን ጥላቻ ይቅርብን፣ ጥቅም የለውም። በፍቅር በትብብር አብረን እንስራ። ስተት ካለስ ከምናወራ እናስተካክለው። ያልተገባ ነገር ካለ ሌቦች አይኖር ማለት አይደለም። ካለ ቆም ብለን ገምግመን እናስተካክለው። የፖለቲካ አጀንዳ አናርገው፣ ይታረም። ቢኮዝ 10 የኦሮሞ ሌባ አይተህ ኦሮሞዎችን በሙሉ ከተናገርክ ጸብ ይፈጠራል። 5 አማራ አይተህ ዘሆላ አማራ ካልክ አይሆንም። ያን 5 አማራ ነቅሶ ማስተካከል ነው። በዛ አፕሮች ብንሄድ ነው የሚሻለን እና ተረኝነት ጥሩ አይደለም፣ አይጠቅምም፣ አይበጅም። በጋራ ተባብረን ሀገር እናልማ፣ ሀገር እናስቀጥል። ከዛ ውጭ ያለው ሐሳብ ከጥፋት ያለፈ ትርፍ አያመጣልንም። ይህን ካልኩ የኢንክሉሲቭ ናሽናል ዲያሎግን በሚመለከት የተነሳው ሐሳብ ስሙ ኢንክሉሲቭ ናሽናል ዲያሎግ ነው የሚለው። ኢንክሉሲቭ ማለት ሁሉም የሚያካትት፣ ናሽናል ማለት ሀገር አቀፍ፣ ዲያሎግ ማለት ደግሞ ዲቤት ያልሆነ። ዲቤትና ዲያሎግ ይለያያል። ምክክርና ክርክር ይለያያል። እኛ ምክክር ነው ያልነው እንጂ ክርክር አላለ። ክርክር ለምርጫ ነው። ምክክር ያልነው ለምንድን ነው? አክቲቭ ሊስነር ሆነን ከሌላ ወገን የሚመጣም ቁም ነገር ካለ አድምጠን ኢትዮጵያን የሚያጸና የሚበጅ ነገር እናርግ ነው። ዘሆል ኮንሰፕቱ ይሄ ነው። ክርክር አይደለም። የሚያጣላ ምናምን ጉዳይ የለው። ምክክር ነው። በምክክር ከተግባባን እሰየው፣ ካልተግባባንስ ህዝብ ይወስናል። ምን ችግር አለው? መንግስት እኮ አይወስንም፣ ህዝብ ነው የሚወስነው። ይሄ እድል እኮ ባለፉት 30 ዓመታት ሲለመን ነበር። ማን ከማን ጋር ተጣልቶ ነው የምንታረቀው? አያስፈልግም ባዩ መንግስት ነበር። አሁን መንግስት እንነጋገር ደግሞ ሲል አንነጋገርም ሚል ተፈጠረ። ለምን? ሰላም ስትል ጦርነት፣ ጦርነት ስትል ሰላም፣ ህግ ማስከበር ስትል ደካማ መንግስት፣ ህግ ስታስከብር አምባገነን። በቃ እየተገለባበጡ ነው እንደ ቂጣ የሚያስቸግሩ። ቋሚ ቦታ የለም። እና እኛ ኮሚሽኑን በሚመለከት 3 መሰረታዊ ነገር አድርገናል። አንደኛ ኮሚሽን የማቋቋም ስልጣን ያስፈጻሚ ነው። ግዴን ለምጃችን እናውጣና ምክር ቤት ያቋቁም ያልነው ስልጣናችንን ህገ መንግስታዊ ስልጣን የሰጠናችሁ ዋናው ምክንያት ተአማኒ ተቋም እንዲሆን ነው። ማቋቋም ሲገባን አቋቁማችኋል። ሁለተኛ በየትም ሀገር ንግግር ሲደረግ አጀንዳ የሚወስን መንግስት ነው። በዚህ ጉዳይ ወያያለው ይሄን አልወያይ የሚል መንግስት ነው። እኛ አጀንዳ መወያየትም የሰጠን ስልጣን ለኮሚሽኑ ነው። አጀንዳ ራሱ አነጋግሮ አመካክሮ ሴት ያድርግ ነው ያልነው እንጂ በዚህ ጉዳይ እንወያያለን በዚህ ጉዳይ እንወያይም አላልንም። ሶስተኛ ተሳታፊዎች የመወሰን ስልጣን የመንግስት ነው። ከእንትና ጋር አደራደራለሁ ከእንትና ጋር አደራደርም ማለት እኛ አላልንም። ኮሚሽኑ የፈለገውን ሰው አምጥቶ በሰላማዊ መንገድ ንግግር ካለ ዝግጁ ነን ያልነው። 3 መሰረታዊ ጉዳይ ያልነበረ የፈቀድነው አለ። ምክር ቤቱም ክብርና ምስጋና ይገባዋል። በሀገር ደረጃ አንቱ የተባሉ ልምድ ያላቸው ይህን ጉዳይ ለመስራት ፍላጎት ያላቸው ትላልቅ ሰዎች መርጧል። እነዚህ ትላልቅ ሰዎች ከዚህ ቀደም በኮሚሽን ስራ የነበሩ አይደሉም። ኢትዮጵያ ውስጥ እኮ ናሽናል ዲያሎግ አልነበረም። ወይም ጥሩ ሐኪም ናቸው ወይም ጥሩ ዲፕሎማት ናቸው ወይም ጥሩ መምህር ናቸው እንጂ ናሽናል ዲያሎግ አልነበረም። በቅን ሐሳብ ሲጀምሩ ከደገፍናቸው ይሳካላቸዋል። ሳንደግፍ ግን አቃቂር ካወጣን ይበላሻል። ከተበላሸ ሁላችን እንጎዳለን፣ ከተሳካ እንጠቀማለን። በቅንነት የማገዙን አቲቲዩድ መጀመር ጥሩ። እስከዛሬ ድረስ ኮሚሽኑ አላገኘሁትም፣ አልተገናኘንም። ከኔ ይልቅ ኮሚሽኑ ያለበትን ነገር እናንተ መናገር ስላላችሁ፣ ምክንያቱም እናንተ ናችሁ ብዙ ከነሱ ጋር የምትሰሩት።
ግን በሚዲያ በማየው በመረጃ በመሰማው ሻል ያሉ ሰዎች ናቸው። ከታገዙ ሊያሳኩት ይችላሉ። ይሄ የሰላም ዲያሎግ ብዙዎቻችን ሊያቅፍ ይችላል። በማያጣላ ጉዳይ የምንጣላ ሊያቀራርበን ይችላል የሚል ሐሳብ ነው ያለው። በእኛ በኩል ትልቅ ኮሚትመንት አለን። እነዚህ ኮሚሽኖች የኢትዮጵያ ሕዝብ እያየ በይፋ በሚደረግ ክርክር እኔ ወንድሜን ማሳመን ካልቻልኩ እህቴ እኔን ማሳመን ካልቻለች መላው ኢትዮጵያ ሕዝብ ስለሚወስን ወደ ውሳኔ ከመሄድ በፊት ደግሞ ለመቀራረብ ስለምንሰራ ምክክር ስለሆነ ብዙ ጉዳይ ይፈታል ብዬ ተስፋ አደርጋለሁ። ይህን የማይሳተፉ አሉ ለተባለው ምርጫም እኮ የማይሳተፉ አሉ። ስልጣን የሚሉ ሽግግር የሚሉ ምርጫ የማይሳተፉ እኮ አሉ። የምርጫ የስልጣን ምንጩ የህዝብ ድምጽ ነው ብሎ የማያስቡ አሉ። ሲፈቀድ አሁን ደግሞ ናሽናል ዲያሎግ አያስፈልግም መንግስት ቢል እንዴት ያስፈልጋል ወይ ይነሳሉ። በቃ እንደዚህ ናቸው። ዋናው በሽታ የኢትዮጵያ ፖለቲከኞች ሀገሪቱ የነሱ ብቻ ወሳኝ እነሱ ብቻ ተራው ዜጋ በአገሩ ጉዳይ መወሰን መብት ያለው አይመስላቸውም። እነሱ የሚያውቁ እነሱ የሚወስኑ ሌላው ሰው የሚሰማቸው ይመስላቸዋል። ሴራ፣ ተንኮል፣ ቅጥፈት ነው ፖለቲካ ማለት። ይህ ዲያሎግ እጅግ አድካሚ ስራ ነው። ቀላል ስራ ነው አይመስላችሁ። ብዙ ማንበብ መርከም ይፈልጋል። እነዚህ አቃቂን እያወጡ እየተሳደቡ ነው የለመዱ ኃይሎች ቁጭ ብሎ መስራት አይፈልጉም። አድካሚ ነው። በቀላሉ መንገድ ተሳርቦ ማለት ይፈልጋሉ። እንደዛ ከሚሆን ሁሉም በየአቅሙ ያንብብ፣ ያጥና፣ ይመካከር፣ ሐሳቡን ቴብል ላይ ያምጣ፣ እንወያይ። ሻል ያለውን ለሀገራችን ለልጆቻችን ፒክ እናርግ፣ እሱን ኢምፕሊመንት እናርግ። የሚያዋጣው እሱ ነው። ናሽናል ዲያሎጉ ለሆነ ወገን የሚጠቅም ለሆነ የማይጠቅም ሳይሆን ለመላ ኢትዮጵያ የሚጠቅም በደንብ ከተጠቀምንበት፣ ለመጠቀም ግን ዝግጁ መሆን ያስፈልጋል ከሁላችንም። ይሄን ነው ማለት የምችለው። ከዛ በላይ ያለውን እናንተ ናችሁ የምታውቁት። ያለበትን ደረጃ እኔ አላቅም። እኔ ያለኝ ግን ፍላጎት ቢሳካለት፣ ፍቅር ቤት አግዞት፣ መንግስት አግዞ፣ ፓርቲዎች አግዞ ይሄ ምክክር ጫፍ ቢደርስ ለኛ ጥሩ ጠንካራ ሀገር እንፈጥራለን ብዬ አስባለሁ። ሌላውን ሲያመጡት የምናየው ይሆናል። ሌብነትን በሚመለከት ቀደም ነካክቼዋለሁ። በውስጣችን እየሞከር ነው። ዋናው ችግር ግን ሌብነት አንደኛ ዳኞች ናቸው ሌቦች። ሪፎርም የሚያስፈልገው ዋናው ፍርድ ቤት ነው። የሌቦች መናኸሪያ ሆኗል። የማይደረስባቸው መስሏቸው ማለት ይሄ ሪፎርሙ እዚሁ የሚቀር መስሏቸው የሚያላግጡ ዳኞች አሉ። ብዙ መረጃ የተገኘባቸው። ሲሪየስ ሪፎርም ያስፈልጋል ፍርድ ቤት ላይ። ይሄ ምክር ቤቱ እየመራ መፈጸም አለበት። ሁለተኛ ሌቦች አቃቤ ሕግ ነው። ሕግ አቅብ ያልነው አቃቤ ሕግ ሌባ ነው። ብር እየወሰደ መከራከር የሚገባው ልክ አይከራከርም። ይሄ የኛ ጉዳይ ስለሆነ እኛ ሪፎርም እንሰራበታለን። ሶስተኛው ሌባ ፖሊስ ነው። አራተኛው ሌባ ኦዲተር ነው። ኦዲተር ብር የተሰረቀ አምጣ ያልነው ሁሉ እኮ ካላመጣ ኦዲተር ግኝት ይገኝብሃል እያለ ብር ይደራደራል። ኦዲተር ሌብነት የሚያስቀረው ኃይል ሁሉ ነው አደገኛ እየሆነ ያለው። ብር ለማግኛ መንገዱ ወደ ነዛ ተቋማት መግባት፣ ጸረ ሙስና የሚባለው እነዚህ በሙሉ ሌብነት የሚያጠፉ ሳይሆኑ ሌብነትን የሚያስፋፉ ሆነዋል። የእምነት ተቋማት ዋና የሌብነት ምንጭ ነው። ሕግ አውጥተን ኦዲት መደረግ አለባቸው። እያንዳንዱ የህዝቡ ሀብት ታክስ እንኳን ባይከፍሉ ለተቋሙ መዋሉ መረጋገጥ አለበት። ግለሰቦች ሀብት እያከማቹ እንደፈለጉ የሚያተራምሱበት ሀገር አይኖርም። ካሁን በኋላ ይሰበስባል፣ ኦዲት ይደረጋል። ለቤተክርስቲያኗ ወይ ለመስጂዱ ወይ ለቸርቹ ልማት ይውላል። በዛ አግባብ ካልተመራ አደገኛ ነገር ብዙ ነው ሌብነቱ። እነዚህን ሌቦች ከመንግስት ጋር ካሉ ሌቦች ጋር ቀላቅለን በጀመርነው መንገድ የተሻለ ሞራል ያለውን ነገር እየፈጠርን ከሄድን የምናስበውን ነገር እናሳካለን። እና ሌብነት ከትምህርት ቤት ጀምሮ ተግዳሮት ሆኗል ለማለት ነው። ለምን ተሳቃችሁ አልገባኝም፣ ግን ሌብነት ችግር ሆኗል። ይሄ ሌብነት በጋራ ፋይት ማድረግ አለብን። ይኸውላችሁ አንድ ኦሮሞ ይነሳል። ስትሾመው እሱ ዶክተር ነው፣ ማስተርስ አለው፣ እንግሊዝ ነበር፣ እንደሱ የሚያውቅ ሰው የለም። ስታወርደው ኦሮሞ ስለሆንኩ ይላል። ሰፈሩ ብትሄድ ግን አንድ ሃይስኩል ሰርቶ አያውቅም። አንድ
ወይ እስላም ወይ ክርስቲያን የሚለው የግሩፕ ጫዋታ ይመጣው ሲወድቅ ነው። ሲወጣ አይልም እኔ ብቁ ሰውዬ ነው የሚለው። ሲወጣ ብቁ ነው፣ ሲወርድ ደግሞ በሆነ ግሩፕ ውስጥ ይደበቃል። ይሄ ጥሩ አይደለም። ይሄን በጋራ ማረም ያስፈልጋል። ሌብነት ካለ ልማት አይመጣም። ሚዛን መጠበቅ ያለባቸው 5 ጉዳዮች አሉ ኢትዮጵያ ውስጥ ከፍተኛ የሚዛን ችግር ያለባቸው። አንደኛው ዴሞክራሲያዊ መብትና ሰላምና ጸጥታ። እነዚህ ነገሮች ወርቃማ ማካይ ፈልገን ባላንስ ካላደረግን ዴሞክራሲ ብለን ከጠፋንም ሰላም ብለን ካፈንም አይሆንም። ባላንስ ያስፈልጋል። አንዱ አንደኛውን እንዳይወጥ፣ አንዱ አንደኛውን እንዳይበላ የዴሞክራሲን ጉዳይ ከሰላም ጸጥታ ጋር ባላንስ ማድረግ ያስፈልጋል። ሁለተኛው የብሔር ጉዳይና የሀገር ጉዳይ። ብሔሮች ሀገር የሚወጡ ሀገሮች ብሔር የሚወጡ መሆን የለባቸው። በሕገ መንግስታችን ባለው መሰረት እውቅና የሚያገኙ ፍላጎታቸውን ኤክሰርሳይዝ የሚያደርጉ በሀገር አንድነት ላይ ግን ኮምፕሮማይዝ የማያደርጉ መሆን አለባቸው። ይቀላቀላል ብዙ ጊዜ አንዱ በአንዱ አይተካም። ብሔር የሚያስፈልጋል፣ ሀገር የሚያስፈልጋል። ሳይተካኩ ተደጋግፈው መኖር ይችላሉ። መዋዋጥ የለባቸው። ለዚህም አማካይ መፈለግ ይጠይቃል። ሶስተኛው የግለሰቦች መብትና የቡድን መብት ነው። በግል ወንጀል ከሰራ በኋላ እስላም ስለሆንኩ ነው፣ ክርስቲያን ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ ጋዜጠኛ ስለሆንኩ ነው የግሩፕ ስም መያዝ አትችልም። በግል ወንጀል ከሰራ በግል ትጠየቃለህ። የግል መብትና የግሩፕ መብትንም ባላንስ ማድረግ ያስፈልጋል። አራተኛው የትናንትና ታሪክና የትናንትና ፈተናንም ባላንስ ማድረግ ያስፈልጋል። ጠቃሚ ታሪክ እንዳለን ሁሉ ፈተናዎች አሉ እስካሁን የሚያምሱን። እነዚህንም ባላንስ ያስፈልጋል። ኔጌቲቭ ሬድዌል ማድረግ ሳይሆን ባላንስ አድርጎ ወርቃማ አማካይ ፈልጎ አብሮ መኖር ያስፈልጋል። አምስተኛው እና ዋናው ነገር ብሔራዊ ጥቅምና የዓለም አቀፍ ግንኙነትን በደንብ ባላንስ ማድረግ ያስፈልጋል። ሀገሬን ስለምወድ ብለህ ዓለምን በሙሉ ከዘጋህም አይሆንም። ዓለም ደስ ይበለው ብለህ ደግሞ የሀገር ፍላጎት ካልጠበቅም አይሆንም። ባላንስ ያስፈልጋል። አንዳንዴ የሚሰጥ አንዳንዴ የሚቀበል ነገር ስለሆነ ብሔራዊ ጥቅምን ከዓለም አቀፍ ግንኙነት ጋር እያመቻመችን እያስተካከልን ካልሄድን እንቸገራለን። ሌላ መጋፈጥ ያለብን ደግሞ 5 ጉዳዮች አሉ። እነዚህ ሚዛን መጠበቅ የሚገባን ናቸው። መጋፈጥ ያለብን አንደኛ ስንፍና ዘል ስግብግብነት ነው። ትጋት የሌለበት ቁጭ ብሎ ተደራድሮ ብር መውሰድ፣ በዚያ ምክንያት ደግሞ በሀገር ኢኮኖሚ እና ኢንፍሌሽን በተለይ ችግር የሚያመጣ የኑሮ ውድነት የሚያስከትል ስንፍና ይሞላበት። መጋፈጥ አለብን። ሰነፎችን ስሩ ማለት አለብን። ሰርተን ማስተራት አለብን። ሁለተኛው የሞራል ዝቅጠት በተለይም ቅጥ ያጣ ሌብነት ፋይት ማድረግ አለብን። ኤቭሪዌር ትምህርት ቤትም ይሁን ፓርላማም ይሁን ፕራይም ሚኒስተር ኦፊስም ይሁን ቅጥ ያጣ ሌብነት ፋይት ማድረግ አለብን። ሌቦች እንደ ማንኛውም ጠላት ጥፋት ናቸው። ጥቅም የለውም። የሌባ ዘመድ የለም። ፋይት ማድረግ አለብን። ሶስተኛ የውጭ ያልተገባ ጫናም መገዳደር አለብን። ያልተገባ የናሽናል ጥቅምን የሚጎዳ ልማታችንን የሚያደናቅፍ አንድ መሆናችንን የሚያደናቅፍ ነገር ከመጣ ኖ ማለት አለብን። እናመቻመቻለን ለዲፕሎማሲ፣ ግን በሀገር አንድነት፣ በሀገር ጥቅም፣ በሀገር ልማት ይመጣ ከሆነ አንቀበልም። ይሄን ልማት አቁመውና እንነጋገር፣ ይሄን ጉዳይ አቁመውና የሚባል ነገር አንቀበልም። እኛ እየለማን እየሰራን እንነጋገረው። ይሄንን በደንብ ኮንሸስ ሆኖ ማየት ያስፈልጋል። አራተኛ ተሻጋሪ ተቋማት። ተቋም ስንገነባ ብሔር፣ እምነት፣ ፖለቲካ አመለካከት እንዳያበላሻቸው ግልጥ ባለ ዕውቀትና ፖሊሲ መቃኘት አለብን። በየጊዜው የሚፈርስ ከሆነ ዕዳ ነው። አሁን የፈረሰ ተቋም ለመገንባት ቢሊዮን አውጥተን ከሆነ ጊዜ በኋላ ደግሞ ፈርሶ እንደገና እንጎዳለን፣ ልጆቻችን ይጎዳሉ። ተቋማት አበክረን በፕሪንሲፕል መገንባት እና ተሻጋሪ ማድረግ አለብን። ጊዜ የሚሻገሩ መሆን አለባቸው። አምስተኛው አደገኛው ነገር ልማት ጠል፣ ስራ ጠል አመለካከት ነው። ስራ የማይወዳል። ዛሬ ይሄ ፓርላማ ቀለም ሊቀባ ነው ከተባለ በቃ ቀለም ተበላሸ፣ ነጩ አረንጓዴ ሆነ ብሎ ይንጫጫል። ስራ አይወድም። ዝም ብለህ ስትቀመጥ አይተችህም። ለስራ ስትል ደግሞ ችግር ነው። ዩኒቲ ፓርክ ስንሰራ ጩኸት ነበር። ዛሬ ሚሊየንስ እያገኘንበት ነው። መስቀል አደባባይ ስንሰራ ጩኸት ነበር። እንደምታዩት 11 12 ብትሄዱ ስንት ሰው የሚዝናናበት።
ኤቭሪዌር ኒው አይዲያ ሲመጣ አይዲያ ሊገል ይነሳል። ይሄን ፋይት ማድረግ ያስፈልጋል። ትክክል አይደለም። እኛ ባለን ጊዜ ውስጥ ቀን ከማታ ሰርተን ልማት እናመጣለን። ልማትን በሰበብ አስባብ የሚያቆም ሰው መጋፈጥ ያስፈልጋል። አይቻልም። እሱ በልመና ስፕሪት ውስጥ ማቆየት የሚፈልገውን ኃይል አይቻልም ማለት ያስፈልጋል። ሰርተን መቀየር ስላለብን እነዚህ መጋፈጥ ከቻል፣ ሌብነትን ፋይት ማድረግ ከቻል፣ ሚዛን መጠበቅ ከቻል በሚቀጥሉት ዓመታት አሁን ካደረግነው በላይ ተባብረን ብንሰራ ኢትዮጵያ የብልጽግና ፋውንዴሽን ትጥላለች። አሁን ኢትዮጵያም የአፍሪካ የብልጽግና ተምሳሌት እናደርጋለን ስንል ለማኛ ኢትዮጵያ ስንዴ ኤክስፖርት ታደርጋለች ማለት እኮ አንድ ነገር ተመለሰ ማለት ነው። የዕዳ ጫና ያጎበጣት ኢትዮጵያ ዕዳ እየቀነሰች ነው ያለውን ኤክስፖርት አጠናክረን ዕዳዋን ዝቅ ካደረግን መጣ ማለት ነው። ኢንፍራስትራክቸር ችግር ያለባት መንገድ በስፋት ሰርተን ያላትና አየር መንገድ ደግሞ አባቶቻችን ይሰሩ ያቆዩትን አጠናክረን አልቀን አስበልጠን ለልጆቻችን ካስተከብን መጣ ማለት ነው። እነዚህ ናቸው እኮ ያ ብልጽግና ምሳሌ ማለት ይሄው ብቻ ነው። አየር መንገድ መጠበቅ፣ መንገድ ማስፋት፣ ልማት ማስፋት፣ ህዳሴ መጨረስ፣ ስኳር መጨረስ፣ ኢምፖርት እናደርጋቸው ነገሮች እየቀነስን በአገር ማምረት፣ የምንሸጠው ማበራከት፣ የተረጋጋ ባላንስድ የሆነ ኢኮኖሚ መፍጠር ነው። ይሄን ለማድረግ መንግስት ቁርጠኝነቱም ብቃቱም ሙከራውም አለ። የእናንተን ድጋፍ ይፈልጋል። መላው ኢትዮጵያ ህዝብ መጪው ክረምት ነው። ተከበራችሁ አባላት፣ ግሪን ሌጋሲ ኢምፖርታንት ነው። እንዳንዘናጋ እንትከል። የእርሻ ቦታ በጣም ኢምፖርታንት ነው፣ እንረስ። ሰላም በጣም ኢምፖርታንት ነው። ለሰላም እንጸልይ፣ ለሰላም እንስራ። ክረምቱን እንዳያመልጠን። ክረምቱን 13.5 ሚሊዮን ሄክታር ማረስ ከቻል ቅድም ያልኳችሁ ጉዳይ ከበቂ በላይ እናሳካዋለን። ክረምቱን ሚስ ካደረግን ግን ይበላሻል። ክረምቱን ሚስ እንዳናደርግ በትብብር መንፈስ እንስራ። እናንተም ደግፉን። በጎደለው እየሞላን ባጠፋነው እየታረምን እንቀጥላለን። በዚሁ ስፕሪት ኢትዮጵያን መገንባትና የማጠናከሩ ጉዳይ እንዲቀጥል አደራላችሁ ፈልጋለሁ። እጅግ አድርጌ አመሰግናለሁ።